አንዴ በቪዲዮ መልካም ነው። በቪዲዮ መልካም ነው። እሺ እኚህን መምህር ማለት ነው። ኦኬ እኚህ መምህር እንግዲህ ነገረ ክርስቶስ ላይ ሚስጥረ ስላሴ ላይ በተለያየ ዩቲዩብ ሚዲያ ላይ እየቀረቡ በደንብ አድርገው የሚያስተምሩ መምህር ናቸው። ኦኬ በደንብ አድርገው የሚያስተምሩ መምህር ናቸው። እደግመዋለሁ። እሺ በደንብ አድርገው የሚያስተምሩ መምህር ናቸው። እኚህ መምህር የቤተ ክርስቲያን ሊቅ የሆኑ እኚህ መምህር ስላሴን የካደ ሰው፣ አብ ወልድን መንፈስ ቅዱስን የካደ ሰው፣ ስላሴን የካደ ሰው ማለት በቃ ምንም አምላክ የሌለው ሰው ማለት ነው። ቅድም አንተሽ ሲለጥፈው ነበር አንደኛ ዮሐንስ ላይ እንደሚናገረው። ኦኬ ሶ አምላክ የሌለው ሰው ቅድስት ድንግል ማርያም መንግስቱን ታወርሷለች። እግዚአብሔርን የካደ ሰው ቅድስት ድንግል ማርያም መንግስተ ሰማያት ታስገባለች እያሉ እያስተማሩ ነው ወይ? ኦኬ ጥያቄ ነው። ቪዲዮን የሰማችሁና ቪዲዮን አልቀበልም ማለት ትክክል አይደለም ያላችሁት ሙሉን አይታችሁ ነው? ሐሳቡን ተረድታችሁ ነው? ኦኬ ምናልባት ቃሌ ከመጣክ ቃሌ አለክ እስቲ ቃሌ ካለክ ምናልባት ቃሌ ከገባክ ሼር ያረኩለት ነው አክቹአሊ ቃሌም ስለለቀቀው ማለት ነው። እንደዚህ እየቆረጥንማ ከሆነ የሀገር ቪዲዮ ማምጣት ይቻላል። የፕሮቴስታንቶችን እንዴ የፕሮቴስታንቶችን ዮኒ ማኛ እኮ ማነው ማነው ዮናታን እኮ አብና ወልድ የተነጣጠሉ አምላክ ናቸው ብሎ እኮ አስተምሯል መድረክ ላይ። ኦኬ እሱ ተቆርጧል። አጋንንታዊ ትምህርት ነው፣ የስተት ትምህርት ነው። ታምንበታለህ? አጋንንታዊ ትምህርት ነው። አብና ወልድ መንፈስ ቅዱስ የተነጣጠሉ ነው። አይ እንደዚህ ማለት ፈልጎ ነው ካልከኝ ይሄንንስ እንደዚህ ማለት ፈልገው ነው ብለህ ለምን ሙሉ ቪዲዮን አላዳመጥክም? ኦኬ ሶ እሳቸው ያሉትን እንሰማዋለን። ምናልባት ግን ይሄን ቪዲዮ አይታችሁ ፖስት ያደረጋችሁ እኔ ቃሌን ያልኩት ቃሌ ያው ወንድሜ እና ፖስት ስላደረገው ድንግል ማርያምን ከተጠጋች ትነሳለች። እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። አሁን እንግዲህ ሊያማቸው ይችላል እንትና ሰፈርሶች እቺ ተቆረጠችው ሐሳቡን አሰማንና ማለት ነው ወይ ሙሉ ቪዲዮ ካለ አሰማንና ከዛን እኛም ለመረዳት እንሞክር። አሁን ስፒሮስ ቅድም ሲል የነበረው ለዚህ ነበር። ለእንደዚህ አይነት ምንም አይነት መላምት ልትሰጠው አትችልም። በቃ ትክክል አይደለም ነው። ገባ? ያውን ከመጽሐፍ ቅዱስ ጋር የሚጋጭ ነገር ነው። ይሄን እኔ አልቀበልም። ግን ሙሉ ቪዲዮ ምናምን ካለ አሰማን። አለ መቀበልማ እኮ እኔም እኮ ስቶሪ ላይ ፖስት አድርጌያለሁ። እግዚአብሔርን የካደ ሰው ቅድስት ድንግል ማርያም የማስማር ስልጣን የላትም። ኦኬ ምን ብላ ነው የምታስምለው? ለምሳሌ ታምራት ላይ እኮ ሲቀመጥ በኋላ ላይ ከወደቁ በኋላ ነፍሳት ይማራሉ፣ ግልጽ ነው። ነገር ግን የሚማሩት ግን ሲያምኑ ነው። የካዱትን እግዚአብሔር ሲያምኑ ነው። ኦኬ የካዱትን አምላክ ስላሴን ሲያምኑ ቅድስት ድንግል ማርያም ማስማር ትችላለች። ኦኬ ተጸጽተው ንስሐ ገብተው አምነው ሲሆን ማስማር ትችላለች። ከዛ ውጭ ግን ስላሴን የካደ ሰው ስላሴን የካደ ሰው አምላክን የካደ ሰው ቅድስት ድንግል ማርያም ና ብላ ማስማር ትችላለች? እንደ ክህደቱ ከነ ክህደቱ ማስማር ትችላለች? እንደዚህ አይነት የቤተ ክርስቲያን ትምህርት የለም። እሳቸውም እየተናገሩ አይደለም እያልኩኝ እኮ ነው። ኦኬ ኤኒዌይስ ቪዲዮውን እናደምጠው። እሺ ቃሌ ካለክ ምናልባት ከመጣ ቀጥላለሁ። አንዴሽ በትር ድንግል ማርያም ከሆነች እንዴት አድርጎ ይፈራታል የሚለውን ሐሳብ ነው እንድትረዱት የምፈልገው። ሲበሉ እንዴት አድርጎ በሉ ሰው ልጅ እና መለከት 5 ደቂቃ አካባቢ ነው። እሺ በጥሞናት አድምጡት። ብቻ ናቸው እና ሰማያት ይቀጥላሉ። ሌላ ኃላፊ ነው። ተመልከቱ። እስከዚያ ድረስ ግን እንዳያልፉ አድርጎ ያጸናቸው እግዚአብሔር ነው። የሰማችሁ ነው። ስለዚህ ተመልከቱ። ምን ብዬ ነው የጠየኳችሁ? አቤት እባብ የሚፈራው ምንድነው? በትር ድንግል ማርያም ናት የሚል ነው እየነገርኳችሁ ያለሁት። አሁን ልብ ብላችሁ ስሙኝ እና
ያቺ በትር የተባለችው ድንግል ማርያም ከሆነች ወደ ነገራችን እንመለስ። እባብ ከተጎዳው ነገር ሁሉ ባይኑ ያየ በትርን የሚፈራ ከሆነ ተመልከቱ። በትር ድንግል ማርያም ከሆነች እንዴት አድርጎ ይፈራታል የሚለውን ሐሳብ ነው እንድትረዱት የምፈልገው። ሲበሉ እንዴት አድርጎ በሉ ይፈራታል። ምንም ቢሆን ተመልከቱ፣ ከግንብ ውስጥ የገባን ሰው ከጸና ግንብ ውስጥ የገባን ሰው ግንቡ እስካልፈረሰ ድረስ ሰውየውን ማግኘት እንደማይቻል ከእናቷ እቅፍ ያልተለየችን ጫጩት ጭልፊት ሊወስዳት እንደማይችል ከድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም። በፍጹም አምኜ የምነግራችሁ በሞት እንኳን እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያም ከተጠጋች ትነሳለች። እቺ ነፍስ ብትሞት እግዚአብሔር ምንድነው ከድንግል ማርያም ከተጠጋች ትነሳለች። ይሄ የመጀመሪያውን አንድ ፖይንት ያዙልኝ። እቺ ነፍስ ክዳ ስላሴን ክዳ መንግስተ ሰማያትን ትወርሳለች አላሉ። ኦኬ፣ እቺ ነፍስ ስላሴን ክዳ መንግስተ ሰማያትን ትወርሳለች አላሉም ማለት ከየት አመጣው? ይሄው ቀጣይ ይናገራሉ። እግዚአብሔርን የካደ ሰው ስላሴን አብ ወልድ መንፈስ ቅዱስን የካደ ሰው መንግስተ ሰማያትን ታስወርሳለች ማርያም እያሉ ነው። እኛ አባት በፍጹም አላሉ። ኦኬ፣ ቀጣይ የሚሉትን እንስማቸው። ግን ትነሳለች ማለት ምን ማለት ነው ታዲያ? ሰው ከሞተ በኋላ የሚነሳው የእግዚአብሔርን መንግስት ለመውረስ አይደል? ምን አልገኝ ብሩኬ? አንድ ሰው ከሞተ በኋላ ይነሳል ማለት አንድ ለምሳሌ ለኛ ለክርስቲያኖች ያነጋገር ክርስቲያን ከሞተ በኋላ ይነሳል ሲባል መንግስተ ሰማያት ይወርሳል ማለት ነው። አንድ ኃጢአተኛ እግዚአብሔርን የካደ ሰው እግዚአብሔርን ቢክድ እንኳ ድንግል ማርያምን ከተጠጋ ይነሳል ሲሉ ምን እያሉ ነው? መንግስተ ሰማያት ይወርሳል እያሉ ብትሞት እግዚአብሔርን የካደች ነፍስ ብትሞት የሞቱ ነፍሳት በኃጢአት የሞቱ ነፍሳት እንደሚማሩ ታምናለህ? እሱን አላውቅም እኔ ግን ይነሳል ሲሉ እሺ እኮ እሳቸው ምን እያሉ ነው የሚለውን እንስማው። እሺ እንደዛ አሪፍ ይሆናል። ምን ከተጋው ነው ለእግዚአብሔርን ክዳ እንኳን ቢሆን ሲል ተመልከቱ። ድንግል ማርያም ከሃዲ ገነት አታስገባም። በዛው ላይ የሆነ ግራ የሚያጋባ ሐሳብ እያወሩ ነው። ምን አይነት ሐሳብ እያስተላለፉ እንደሆነ ራሱ ግልጽ አይደለም። ኦኬ፣ ትንሽ 2 ደቂቃ ወደፊት እንስማውና ተመልሰን ከኋላ ከሙሴ ታሪክ ጋር አያይዘው የሚናገሩበት ነገር አለ። ከሱ ጀምረን እንሰማዋለን። አይ ቲንክ እሱ ቤስት ኦፕሽን ማለት ነው። ኦኬ፣ እባብ የሚፈራት በትር ምንድን ናት ከተባለ ተመልከቱ። አንድ ሰው ነበረ፣ ሁላችሁም የምታውቁት ምን የሚል ከተባለ እመቤታችንን እየዘከረ የሚኖር ሰው ነበረ ይላል። ማንን እየዘከረ በሉ እንጂ። ከዚያ ሀብቱ አለቀ። ሀብቱ ሁሉ ሲያልቅ ሰው ወደማያውቀው ሀገር መሰደድ ነው የተነሳው። በለመንኩበት ሀገር ድሃ ሆኜ፣ ይቅርታ በሰጠሁበት ሀገር ድሃ ሆኜ፣ ባበደርኩበት ሀገር ተበድሬ፣ በከበርኩበት ሀገር ተዋርጄ፣ ባበላሁበት ባጠጣሁበት ሀገር ፍርፋሪ ለቅሜ አልኖርም። የሰው ፊት እሳት ነው። ሰው ወደማያውቀኝ ሀገር ሄጄ ልለምን አለ። ተመልከቱ። እንዲያ ብሎ ሀብቱ ሲያልቅበት ተነስቶ ሄደ። ሁላችሁም የምታውቁት ታሪክ ነው። ግን ልነግራችሁ የፈለኩት እባብ እንዴት እንደሚፈራት ነው የነገርኳችሁ ያለሁት። ከዛ መጨረሻ ላይ ያ ሰውዬ ሀብቱን ጥሎ ሲሄድ ሰይጣን አገኘው። ሰው መስሎ ነው። ተመልከቱ እንግዲህ ወዴት ትሄዳለህ? እንዲህ ያለ ሀገር ምንድን ነበርክ? እንዲህ ያለው ባለሀብት ዝርዝር ለሰይጣን መረጃውን ሸር አደረገልን። ከዛ ሰይጣን ያንሰማና እና እንደው ወርቅ አሁን ይሄንን ወርቅ ብሰጥህ ትልቅዬ ድንጋይ አንስቶ እመለሳለሁ እንጂ አለ። ከዛ ተመልከቱ ስላሴን ካደ፣ ቅዱሳንን ካደ፣ መላእክትን ካደ። ማን ተረስታ ነበር? እባብ የሚፈራት በግ እንጂ ማን ተረስታ ነበር? ወርቁን ይዞ ትንሽ ገደም እንዳለ ተመልከቱ። አንተ ሰው አለ። እሺ ኧረ አንድ ነገር ረስቻለሁ አለው። ምንድነው የረሳው? ሁልጊዜ ነፍሳትን የምትቀማኝ፣
ወላዲተ አምላክ የምትባል ስላለች እሷን ካዳሉ። በፍጹም እሷን አልክድም ማለት ተመልከቱ። ስላሴን ክዶ መንግስተ ሰማያት መግባት አይቻልም። መላእክትን ክዶ መንግስተ ሰማያት መግባት አይቻልም። ቅዱሳንን ክዶ መንግስተ ሰማያት መግባት አይቻልም። ይቻላል የሚልም መጽሐፍ የለም። ስለዚህ ምንድነው ያደረገው? ከዚያም በኋላ እመቤታችንን ካድ ሲለው አልክድም ሲለው ወርቅ ባስመሰለው ድንጋይ ራሱን ብሎ ገደለው ይላል። የአንዳንድ ሰዎች ፍቅር እንደ ሰይጣን ፍቅር ያለ ነው። ሰይጣን ከፍቅሩ የሚቀድመው ጠቡ ነው ይላሉ ሊቃውንት። እስኪ በሉ ሰይጣን በሉ ከፍቅሩ ጠቡ። እሺ እስካሁን የሰማነው አለ። እስካሁን ይሄን ክፍል ባይዘው አይ ቲንክ ታምረ ማርያም ላይ አይደል? ራሂ ማርያም ታምረ ማርያም ይሄን ክፍል እናወጣውና እናነበዋለን። አሁን ያነሱት ታሪክ ማለት ነው። እንደው ከኪሳቸው አውጥቶ የተናገሩት ትምህርት አይደለም። አይ ቲንክ ታምረ ማርያም ይመስለኛል። ታምረ ማርያም ክፍሉን እናወጣዋለን፣ ክፍሉን እናነበዋለን። ኦኬ ክፍሉን እናወጣዋለን፣ እናነበዋለን። ከአንድም ሁለት ሶስት ጊዜ ኦኬ ቃል የመጣሽ ከአንድም ሁለት ሶስት ጊዜ ምን ብለው ተናግረዋል? አሁን አልቀበልም እያልክ አልነበር እንዴ? አንተ ቪዲዮን ራሱ ሀሳባቸውን አልቀበልም ስትል አልነበር? አዎ በስቴትመንት ደረጃማ አንቀበልም። ስህተት የሆነ ትምህርት ነው። የትኛው ነው ትምህርቱ? የካደች ነው ይሄን ታምረ ማርያም ላይ ምናምን ገድላት ላይ ምናምን ነው ወይስ ደግሞ ከመጽሐፍ ቅዱስ አንጻር ነው ማየት ያለብን? ከመጽሐፍ ቅዱስ አንጻር የድህነት ስለሆነ እኮ ስለዛ ይሄ ሀሳብ ራሳቸው የተናገሩት ከራሳቸው ጋር ራሱ ይጋጫል። ሁለት አይነት ሀሳብ ነው የተናገሩት። አንድ የታምሩን ክፍል እናወጣዋለን። አይ ቲንክ ቃሌ እንኳን ደህና መጣ ቃሌዋ። ዮባ እንዴት ነህ? ስራ ላይ ሆኜ ነው የመጣሁት። አንደኛ በውስጥ ስጽፍልኝ ነው፣ ሁለተኛ ሌሎች ወገኖቼ ደግሞ ናስቲ ሲሉኝ ነውና ይቅርታ መሀል ስለገባው። እሺ የአንተን ቪዲዮ ልስማና የአንተን ቪዲዮ እንስማውና ከዛ በኋላ እሳቸው ምን እያሉ ነው የሚለውን ነገር እሱ እንድንጠያየቅ ስለፈለኩኝ ነው። እሺ ከዛ በፊት ቅድምም እንደተናገርኩት እዛው ቤት ላይ እንደተናገርኩት በስቴትመንት ደረጃ ምን ብለዋል? ኃጢአትን የሰራች ነፍስ ቅድስት ድንግል ማርያም ታስነሳዋለች፣ ወይ ደግሞ ያቺ ነፍስ ወደ ድንግል ማርያም ብትጠጋ ስላሴን የካደች እግዚአብሔርን የካደች ነፍስ ኃጢአተኛ ብትሞት ወደ ድንግል ማርያም ብትጠጋ ትነሳለች ብለው ተናግረዋል። እና ይሄ በስቴትመንት ደረጃ ትክክል ነው ብዬ አላምንም። ኦኬ እኔም ትክክል ነው ብዬ አላምንም፣ ብዙ እንዳንጨቃጨቅ ማለት ነው። ግን ደግሞ እሳቸው ከምን አኳያን እየተናገሩ ያሉት የሚለውን ነገር ገብተን እናየዋለን ነው። ይሄ የኔ ሐሳብ ነው እንድንግባባ ማለት ነው። ያንተን ቪዲዮ እንስማና ከዛ እሳቸው እናያለን። እግዚአብሔርን ክዳ እንኳን ብትሞት አንዴ ቆይ እንጽልቀነስ እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳ። አሁን እንግዲህ ሊያማቸው ይችላል ለስንትና ሰፈር ሰዎች ይህንን ቪዲዮ ትክክለኛ የነገረ ድህነት ትምህርት ሳይኖራቸው ስለ ድህነት እንወያይ ለሚሉ ደግሞ አንዳንድ ቤተክርስቲያናችን ትምህርቶችና ልምምዶች እንደዚሁም ሰነዶች ድህነትን የሚነኩ አይደሉም ከድህነት ጋር እያያዙ ለሚሉን ለነዛ ወገኖቻችን አድርሱልኝ። እስቲ እኚህን አባት ሰምተን እንመለስ። አምኜ የምነግራችሁ በሞት እንኳን እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። አሁን እንግዲህ ሊያማቸው ይችላል። እንደሰማችኋቸው እኚህ አባት አንድ የድህነት ትምህርት ያስተምራሉ። አንድ ሰው እግዚአብሔርን ቢክድና ማርያምን ቢያምን በማርያም ምክንያት ብቻ አይፈረድበትም ማለት ይናገራሉ። እንግዲህ ይሄ የድህነት ትምህርት ነው፣ ወይም ደግሞ ነገረ ድህነትን በቀጥታ የሚነካ ነገር ነው። የተነገረው ደግሞ በቤተ ክርስቲያኒቱ አውደ ምሕረት ላይ ህዝብ በተሰበሰበበት እንደሆነ እንመለከታለን። ታዲያ ይህንን ትምህርት የሚቃወም ሌላ ኦርቶዶክሳዊ ወንድማችን በቴሌግራም ቻናሉ ላይ ያጋራውን ደግሞ ከስክሪኑ ላይ ተመልከቱት። አንድ ሰው በገንዘብ ምክንያት ሁሉንም ክዶ ማርያምን ግን አልክድም ያለ ሰው አለና ያ ሰው ወደ ገነት ገብቷል፣ ድኗል ያ ሰው። ከዚህ የተነሳ ይህ እንደው ታሪኩ ተፈጽሞ ከሆነ እግዚአብሔር ወቀው በእሷ ጸሎት ምክንያት ይልና ቀጥሎ ግን አንድ ነገር ይናገራል። እንደው ስላሴን ክዶ ማርያምን ባይክድ አይፈረድበትም የሚለው ትምህርት ኑፋቄ ነው፣ ቤተክርስቲያናችንም ስታስተምር አናያትም በማለት ሲናገር ትመለከታላችሁ። ታዲያ እኛ አባት ምን እየሰሩ እኛ አባት ምን እየተናገሩ?
እኚህ መምህር ስለ ነገረ ድህነት እያስተማሩ የሚናገሩት ነገር ኑፋቄ ከሆነ ቤተክርስቲያናችሁ እንዴት ኑፋቄ ነው ብላ አልከሰሰችው ነው ወይስ ኑፋቄነቱ ለዚህ ወንድማችን ብቻ ነው? እነዚህ ሰዎች ምንም አይነት ጥርት ያለ ነገረ ድህነት ትምህርት የላቸውም የምንልበት ምክንያቱም ደግሞ ይኸው ሆኖ እናገኘዋለን። ነገር ግን እስቲ መሬት ላይ ያለው በእነዚህ መምህራን እግር ስር ቁጭ ብሎ የሚማረው ህዝብ ምንድን ነው የሚያምነው የሚለውን ነገር ደግሞ ከራሳቸው ከምዕመናኑ አንደበት ደግሞ ኤኒዌይስ አስፈላጊ ነው ብዬ ስለማላምን ትቼዋለሁ። ሶ አስፈላጊ ቪዲዮን ካሳየህ አይቀር የተራሰው ንግግር የምዕመን ምን ያደርግልናል? ቃሌዋ ስለ ምዕመን እያወራል እንዴ? አስፈላጊ ነው። የኔን ቪዲዮ ከከፈትክ ልክ እንትን ማድረግ አለብህ፣ እሱንም ማሳየት አለብህ። ኦኬ። ስለዚህ ከዚህ በኋላ እሱ ማለት ምን ሙሉን ማሳየት አለብህ ማለት መንገደኛ ዩቲዩብ ቪዲዮ ካየን ቆይ ልጨርስ። ይተዋር ነው የሚሆነው። እሳቸው የተናገሩትን ነገር ቀድመን ሙሉ ሐሳቡን እንዲህ እያልክ ያለ ሰው ስለሆንክ ይሄ አንተን አያስቸግርህም። እያወራ ያለውት ነገር ሙሉ ሐሳብ መሄድ አለበት። ምክንያቱም ኦሬዲ የሰራሁትን ቪዲዮ ቆርጠህ እያሳየ ስለሆነ ማለት ነው። ሙሉ ነው መታየት ያለበት። 5 ደቂቃ ነው፣ ምንም እንትን የለውም። ቁጭ ብለናል። አሳይ በደንብ አሳያለሁ። ግን የመንገደኛ ቪዲዮ ካየን በጣም የብዙ ፕሮቴስታንቶች ቪዲዮ ችግር የለም። እኔ ለሱ መልስ እሰጣለሁ። አንተ ስታመጣ መልስ እሰጣለሁ። ችግር የለም። በጣም ጥሩ። ግን ስላደረገ ዳያና እመቤታችንን ዝክሯን ስለዘከረ ምን አይላል? ኪዳነ ተካሄድኩ ስለአሮያኔ ከሞዳቸው ጋር ቃል ኪዳኔን አደረኩ። ስለዚህ ደግሞ ቃል ኪዳን ስላለ በቃል ኪዳን እንደሰማችሁት ነው። እቺም እህት ከወንድማችን ናቲ ጋር ያወራችሁ ማለት ነው። አዎ እኔ በማርያም ኪዳን አምናለሁ። እንደውም በላይ ሰብን ያዳነችው እሷ ነች። ስለዚህ በዚህ የተነሳ በኪዳኗ ስለማምን እንደው በቃ ድናለሁ በእሷ ምክንያት በእሷ አማላጅነት ስትል እንሰማታለን። ምንን ጠቅሳ የበላይ ሰብን ታሪክ ያም ደግሞ እንደው በልጅነቴ የምታስምር በጸሎቷ የምታስምር እንዳለች ሰምቻለሁ ያለውን ያንን በመናገር እንግዲህ ያንን በመጥረስ የነገረ ድነት ትምህርቷን በዚህ መልኩ ስታብሊሽ አድርገዋለች። ከዛ እንደውም ቲክቶክ ላይ ያሉ ሌሎች መምህራንን ትጠራለች ማለት ነው። ከነገረ ድህነት ጋር አይገናኙም ገድላቶቻችን፣ ታምራቶቻችን፣ እዚህ አካባቢ እንደዚህ የሚነገሩ ነገሮች የሚሉ ወገኖቻችን። መሬት ላይ ያለው እውነታ ደግሞ ይሄው ነው። በቤተ ክርስቲያን የሚማሩት ነገር ኑፋቄ ነው ብሎ ወንድማችን የጠራው ነገር ማለት ነው በቤተ ክርስቲያናቸው ስለሌለ ኦኬ፣ የሚማሩት ነገር ደግሞ ይህ ኑፋቄ እንደሆነ ሳይሆን እንደውም የሚያድን ኪዳን እንደሆነ ስለሆነ በማርያም አማላጅነት እንደው ሌላ ነገር ራሱ ባይሰሩ በማርያም አማላጅነት ብቻ የሚድኑ መሆናቸው በዚህ መንገድ ሲናገሩ እንመለከታለን። ስለዚህ ቲክቶክ ላይ ያለው ሚዲያው ላይ ያለው እንደ ኦርቶዶክሳዊ ነኝ ብሎ የሚመጣው በነገረ ድህነት እንወያይ ብሎ በውስጥ የሚያደርገው ግሩፕ በጭራሽ መሬት ላይ ያለውን የነገረ ድህነት ትምህርታቸውን የሚመስል ነገር እንደሌለው እንመለከታለን ማለት ነው። ይህንን ለማስረገጥ እስቲ ከዚህ በፊት ያየነውን የዶክተር ዘበነን ይህ ደግሞ እንመለከት። ሉበት ብዛሙ እኮ ጉድ እኮ ነው። በላይ ሰው 78 ነፍስ በልቶ ውሃ ቢሰጥ በዛች ምሕረት አገኘ። እግዚአብሔር ነገር ተቀብሎ የሆነውን ጎኑን መንገድ ብዙ እንደሆነ ያሳያል ማለት ሲናገር እንመለከተዋለን። በእርግጥ በየአውደ ምሕረቶቹ ላይ የትኛው መምህር ደግሞ ሰምተን የትኛውም የቤተ ክርስቲያን በቤታችን በኩል ነው የሚያደርገው ወደ እግዚአብሔር የትኛው እዮብ እየተቆራረጠ ነው ቃል። ይሄንን የመስማት እኮ ግዴታ አለብን። ትምህርት ይዘው ነው የሚለውን ጥያቄ መጠየቅ ያለብን ለዚህ ኦርቶዶክስ እዮብ አቁሞ በቃ እየተቆራረጥክ ነው። ትምህርት አልያዘም ሙሉንም ወይም ደግሞ እዚህ ቲክቶክ ላይ የምታወሩት የነገረ ድህነት ትምህርታችሁና መሬት ላይ ያለው እውነታ ፍጹም የተለያየ እንደሆነ በዚህ እንመለከታለን ማለት ነው። ስለዚህ እንደው ወገኖቻችን ስለ ድህነት እንወያይ ስል ላይ ያለውን የነገረ ድህነት እንደው ከፕሮቴስታንቶች እዮብ አቁሞ በቃ እኔ እኮ ያሰማኝ እኮ ነበር። ኢትስ ኦኬ። አይ አቁሞ በቃ ችግር የለውም። የምታዩት ሰዎች እኔ ፕሮፋይል ውስጥ ገብታችሁ ኔትወርኩን እንትን እያደረገው ስለሆነ ዳዝ ማተር አያደርግም። አሁን ለኔና ለአንተ ወሬ ኔትወርክ ማተር አያደርግም። እኔ ግን በቃ አንተን ብቻ ላውራህና ልውጣ ጊዜ ስለሌለኝ ግን ከዛ በፊት ቃል እኮ አሁን የምታወራኝ
የምንስማማበትን ማለት ነው። እሰማለሁ እሰማለሁ ቃሌ ቪዲዮውን ትሰማለህ? ቪዲዮህን አጥፋ፣ እንትን እንዳያደርግ ቪዲዮህን አጥፋ። ኦኬ እሺ አንዴ ኦኬ ሶ እዚህ አሁን የሰማናቸው የተለያዩ በጣም ብዙ አባቶች መምህራኖች ምናምን ነገር ሰምተናል። ከምን አቆየን የተናገሩት ያሉት ማንቀበላቸው ትምህርቶች ኦኬ ጀስት የመረክ ትምህርቶች ስለሆኑ ማንቀበላቸው ትምህርቶች ይኖራሉ። ለእያንዳንዱ እያወጣን ማየት እንችላለን። ከምን አቆየ እየተናገሩ እንደሆነ ደግሞ ማየት ይገባናል ብዬ አስባለሁ። ሶ እኔ አንተን የፈለኩ ከየትኛው ትምህርት ጋር ነው? ከመምህር ግሩም ትምህርት ጋር ነውና መምህር ግሩም ወይ ደግሞ መምህር ግሩም ኦኬ ስላሴን የካደ ሰው ቅድስት ድንግል ማርያም መንግስቱን ታወርሳለች ብለዋል ቃሌ እንዴ? ከዛ የሚስተካከል ነገር ነው ያነሱት። በኋላ ላይ ብራሾት ሊያረጉት አስበዋል፣ ብራሾት ሊያረጉት ሞክረዋል። ነገር ግን መጀመሪያ የተናገሩትን ነገር ሊያጠፋ የሚችል በምንም አይነት ሁኔታ ኢዮባ ኦሬዲ ስለጠየቀኝ እንደዚህ ልመልስልህ። በምንም አይነት ሁኔታ እንትን የሚያደርግ ይሄንን ብራሾት ሊያደርግ የሚችል ነገር የለም። ኦሬዲ የተነሳው ተአምርም የተነገረው ቴዎሎጂም ልጨርስ የተነገረው ቴዎሎጂም ሆነ የተነሳው ነገር በምንም አይነት ሁኔታ ትክክለኛው ክርስትና ትምህርት ነው ልትለው አትችልም። ነው ማለት ትችላለህ። ነው ካልክ ችግር የለውም፣ እሱ ላይ እናወራለን። አንተ ነው ብለህ የምትደግፋቸው ከሆነ ማለት ነው። ማስደግፋቸው ከሆነ እኔ እናንተ ማውራት ትክክል እንዳልሆነ ግልጽ ነው። እኔ እየጠየቅኩህ ያለሁት የእሳቸውን ትምህርት እንኳን እንውሰድና ስቴትመንት አልጠየኩም። ቴዎሎጂ ነው የጠየቅኩህ እና እሱ ላይ አተኩርልኝ። ቅድስት ድንግል ማርያም ስላሴን የካደ ሰው ወደ መንግስተ ሰማያት ታስገባለች የሚል ትምህርት ተናግረዋል አልተናገሩም? ተናግረዋል። እሺ አውጥተህ ካሳየኝ። ክፈተው ስራ ላይ ነው እኔ እንትን እያደረኩ ያለው ከመጀመሪያ ጀምሮ ክፈተው እስኪ። ኦኬ ቪዲዮ አትክፈት፣ ይገባ ትቆራረጣለህ። ኦዲዮን ብቻ ክፈተው፣ ችግር የለውም። ኦዲዮን ብቻ ክፈተው መጀመሪያ። በጣም ጥሩ። እሺ እንዴት አድርጎ በሉ ይፈራታል። ምንም ቢሆን ተመልከቱ፣ ከግንብ ውስጥ የገባን ሰው ከጸና ግንብ ውስጥ የገባን ሰው ግንቡ እስካልፈረሰ ድረስ ሰውየውን ማግኘት እንደማይቻል ከእናቷ እቅፍ ያልተለየችን ጫጩት ጭልፊት ሊወስዳት እንደማይችል ከድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም። በፍጹም አምኜ የምነግራችሁ በሞት እንኳን እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። እግዚአብሔርን ክዳ እንኳን ብትሞት እቺ ነፍስ ድንግል ማርያምን ከተጠጋች ትነሳለች። ኦኬ ትነሳለች። ቃሌዋ እግዚአብሔርን የካደች ነፍስ መንግስተ ሰማያት ማርያም ታስገባለች ብለኛል አይደል? ቃሌ ሳለ ሆነ ቃሌዋ ሊወጣ ስለሆነ እኔ ልወጣ ነው። አልወጣም፣ እዚሁ ሰማችኋለሁ። ማውራት የማልችልበት ሁኔታ ውስጥ ስለምገባ ከአቤላ ጋር መቀጠል ትችላለህ። እዚህ ላይ እግዚአብሔርን የካደች ነፍስ መንግስት ማርያም ቅድስት ድንግል ማርያም መንግስተ ሰማይ ታስገባለች የሚል ትምህርት ነው። ኦኬ እሺ፣ ላብራራልህ ምን እንደሆነ። ሊያማቸው ይችላል። እንስማውና አንድ ደቂቃ ወደፊት እንስማው። አይ ለምን እንዳልኩ ላብራራልህ አስቀድሜ ይሻል እኮ የእሳቸውን ትምህርት እንስማውና የእሳቸው ትምህርት ሪፍሌክት እንድትሰጥ አንድ ላይ። ኦኬ እሺ፣ ቀጥል። እሺ እንደኔ ሁለቱም አንድ ነው ለኔ። አሁን የምታሰማውም አንድ ነው። የመጀመሪያው ነገር እግዚአብሔርን የካደች ነፍስ ብትሆን እንኳን ድንግል ማርያም እስካለች ድረስ ትገባለች የሚለው ትምህርት አደገኛ ክህደት ነው። በጣም ከባድ ክህደት ነው። ለምን እግዚአብሔርን አላሉም? መልስ ትንሽና እንስማ። መልስ። ትገባለች አላሉ? መንግስተ ሰማያት ትገባለች አላሉ? መልስ። በጣም ጥሩ። እና ግንብ ውስጥ የገባን ሰው ግንቡ እስካልፈረሰ ድረስ ሰውየውን ማግኘት እንደማይቻል ከእናቷ እቅፍ ያልተለየችን ጫጩት ጭልፊት ሊወስዳት እንደማይችል ከድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም።
በፍጹም አምኜ የምነግራችሁ በሞት እንኳን እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። እሺ ትገባለች የሚል ነገር ተናግረዋል። ትነሳለች ማለት መንግስተ ሰማያት ትገባለች ብለው ተናግረዋል አልተናገሩም? ቃሌዋ ትነሳለች ማለት ነው። እሱ ላይ የሞተች ነፍስ ኃጢአትን ሰርታ ብትሞት እንኳን ወደ ድንግል ማርያም ብትጠጋ ትነሳለች አሉ። አሁን መንግስተ ሰማያት ታስገባለች ማለት ነው። አዎ ትነሳለች የሚለው ነገር መንግስተ ሰማያት መግባት እንዳልሆነ ደግሞ ከሳቸው ትምህርት እንሰማለን ማለት ነው። አይ አንተን ነው የጠየቅኩ ምን ማለት ነው እኮ አሁን አንተ እያልከኝ ያለው ትነሳለች ማለት መንግስተ ሰማያት ትገባለች። አይ እኔ እኮ አይደለም ሊትራሊ እንደዛ እያልከኝ አይደለም። አንተ እንዴት ተረዳኸው ነው ያልኩ። ትነሳለች፣ ከሙታን ትነሳለች። ዋት ከሙታን ትነሳለች ብትሞት እንኳን እቺ ነፍስ ብትሞት እንኳን እሱማ እኮ መጽሐፉን ከገለጥክ እኮ ክፉ ያደረጉ ራሱ ለፍርድ ትንሣኤ ይነሳሉ ይላል እንዴ? ከማርያም ጋር ምን አሁን እንዴት እንደሆነ እንስማቸው። ኦኬ የእሳቸውን እንስማና ክፈተው። በቃ እሳቸውን ብንሰማ ይሻላል። ክፈተው እሳቸው አሁን ስለሆነ የምናወራው። እሺ ብሮ ሲከፈት ንገረኛ መጀመሪያ ንገረኝ ቃልዋ መንግስተ ሰማያት ታስገባለች ነው? ትነስ እንዴ? ቀጥታ ከመንግስተ ሰማያት ጋር የሚገናኝ ነገር እኮ ነው የተነገረ ያለው። ምንም እኮ ንገረኝ አንተ። እኔ እናንተ አከራክረንም። እኔ እናንተ እኮ እኔ እናንተ ወይ መሀል አትግባ። እሺ አንዴ ከጠየቀኝ በኋላ ልጠይቅህና አብራራ። ኦኬ ልጠይቅህና ልጠይቅህና ደቂቃለሽ በልሽ፣ ግን ቀጥታ መልስልኝ። እኚህ መምህር ሲያስተምሩ እስካሁን ባስተማሩት ትምህርት ላይ አንዲት ነፍስ ኃጢአትን ብትሰራ እግዚአብሔርን ብትክድ ኦኬ ቅድስት ድንግል ማርያም መንግስተ ሰማያት ታስገባለች ብለዋል ወይስ አላሉ? ብለዋል ትለኝና ካሉ ብለዋል፣ ካላሉ አላሉም ብለህ ታብራራለህ። እሺ ብለዋል፣ ባጭሩ ብለዋል። አሁን ላብራራ እንዳትገባብኝ መሀል ማለት ነው። እሺ ማርያምን በዚህ ስብከታቸው ውስጥ መምህሩ እያስቀመጡ ያሉት ማርያምን ቀጥታ እያስቀመጡ ያሉት ከጸና ግንብ ጋር ኢኩቫለንት አድርገው ነው፣ በፍጹም እያሉ ማለት ነው። ትነሳለች የሚለውን ቃል አይ ከሞት መነሳት ብቻ ነው ብለህ እንድትፈታ የሚፈቅድ አይነት ንግግር እየተናገሩ አይደለም። በመጀመሪያ ደረጃ አጭር ቪዲዮ አስቀመጥኩኝ ማለት እኔ ለቪዲዮ እንዲመቸኝ አጭር ቪዲዮ አስቀመጥኩ እንጂ ሳልሰማ እኔ ቪዲዮ አልሰራም። በመጀመሪያ ደረጃ ሲጀመር ማለት ነው። ምክንያቱም የምሰራው ቪዲዮ ብዙ ሺዎች ጋር የሚደርስ ቪዲዮ ስለሆነ ስለዚህ ሙሉ አውዳቸውን ሰምቼ ነው የሰራሁት ራሱ ማለት ነው። ኦኬ ሙሉ አውዳቸው ደግሞ የሚናገረው እሷ ምን ያህል መጠጊያ እንደሆነች ያስቀመጡትን ተአምር ተመልከተው። ከዛ በኋላ ደግሞ ከሌላ ቦታዎች ላይ ወይ ደግሞ ከነሰ በላይ ሰብ ጋር የተገናኘውን ነገር ተመልከተው። እነዚህን አብረህ ነው መያዝ ያለብህ። ስለዚህ በላይ ሰብ ምንድነው ያደረገው? በእግዚአብሔር ስም ተለምኖ አልሰጥም አለ። ተቆጣ። ጭራሽ በቅዱሳን ስም ተለምኖ ተቆጣ። በማርያም ስም ሲባል በልጅነቴ ሰምቻለሁ ብሎ ውሃ ሰጠ። ከዛ በኋላ ምን እንደተከሰተ የምናውቀው ነው። ከዛ በኋላ ማለት ነው። ኦኬ መላእክት ወደ ሲኦል እየወሰዱት ተመለሰ። በስሟ ውሃ መስጠቱ ከነፍሳቱ ጋር ተመዘነ። የነፍሳቱ ቀለለ፣ የውሃው መዘነ። ከዛ በኋላ ወደ ገነት ገባ። በሰማይ መላእክት ዘንድ ደስታው ነው ብሎ ይናገር። ስለዚህ እኚህ መምህር አሁን አንተ የምትሞግትላቸው መምህር ቀጥታ እየተናገሩ ያሉት ማርያምን መተማመኛ ግንብ ብላ የጸና ግንብ ብለው እየተናገሩ እንዴ። ከዚህ በላይ ታዲያ ስለ መንግስተ ሰማያት በምን ቋንቋ ይወራ? ይሄ በጣም በቃ ዝም ብላችሁ ስሙኝ፣ ያኔ ደግሞ ላሞኛችሁ አይነት ነው የሚሆነው እንጂ በየትኛውም አይነት ሁኔታ ከዚህ በተለየ ወይ ደግሞ ከዚህ ባነሰ መልኩ ስለ መንግስተ ሰማያት አይወራም። ትነሳለች የሚለውን ግን አይ ካልክ እሳቸው ይናገሩ። በቃ እሳቸው ይናገሩ፣ እንደዛ ይሻላል። ለምን የሞተች ነፍስ እንኳን ብትኖር ያቺ ነፍስ ኃጢአትን ሰርታ የሞተች ነፍስ ብትኖር እግዚአብሔርን ክዳ የሞተች ነፍስ እንኳን ብትኖር ያቺ ነፍስ ትነሳለች ብለው ሲናገሩ እናያለን። ትነሳለች ማለት ግን መንግስተ ሰማያት የካደች ነፍስ፣ ስላሴን የካደ ነፍስ ኦኬ ስላሴን የካደ ነፍስ መንግስተ ሰማያትን ቅድስት ድንግል ማርያም ታወርሳለች ደግሞ ታስገባለች ማለት አይደለም። እንደዛም እየተናገሩ አይደለም። ስለዚህ ቀጣይ የተናገሩት ንግግር ለዚህ ድጋፍ ይሆነናል ማለት ነው። እንስማቸው። አሁን እንግዲህ ሊያማቸው ይችላል። እንትና ሰፈር ሰዎች ምንም ማድረግ አልችልም። እውነቴን ድንግል ማርያምን ከተቃወን ይኸውልህ እግዚአብሔርን ክዳ እንኳን ቢሆን ሲል ተመልከቱ። ድንግል ማርያም ከሃዲ ገነት አታስገባም። በዛው ላይ ይዛችሁልኝ እንግዲህ እሺ፣ ድንግል ማርያም ከሃዲ ታስገባለች ቃሌ
ሶሪ ስራ ላይ ሆኜ ነው ዘጌት የምለው። እንትን በለው አስጨርሳቸው ይጨርሱ። ኦኬ እሺ። ካደ ሰው ገነት አይገባም። እንግዲህ ተመልከቱ፣ እባብ የሚፈራት በትር ምንድናት ከተባለ ተመልከቱ፣ አንድ ሰው ነበረ፣ ሁላችሁም የምታውቁት ምን የሚል ከተባለ እመቤታችንን እየዘከረ የሚኖር ሰው ነበረ ይላል። ማንን እየዘከረ በሉ እንጂ። ከዚያ ሀብቱ አለቀ። ሀብቱ ሁሉ ሲያልቅ ሰው ወደማያውቀው ሀገር መሰደድ ነው የተነሳው። በለመንኩበት ሀገር ድሃ ሆኜ፣ ይቅርታ በሰጠሁበት ሀገር ድሃ ሆኜ፣ ባበደርኩበት ሀገር ተበድሬ። ይሄንንም እንስማው ቃሌዋ። እንስማው። አዎ ይሰማ። ትላት ተቀበለኝ። እሺ እዛ እንትን ውስጥ አለ ካቢኔት ውስጥ በከበርኩ እሺ ሀገር ተዋርጄ ባበላሁበት ባጠጣሁበት ሀገር ፍርፋሪ ለቅሜ ያለ የሰው ፊት እሳት ነው። ሰው ወደማያውቀኝ ሀገር ሄጄ ልለምን አለ። ተመልከቱ፣ እንዲያ ብሎ ሀብት ተነስቶ ሄደ። ሁላችሁም የምታውቁት ታሪክ ነው። ግን ልነግራችሁ የፈለኩት ግርኳቸው ያለው ከዛ መጨረሻ ላይ ያ ሰውዬ ሀብቱን ጥሎ ሲሄድ ሰይጣን አገኘው። ሰው መስሎ ነው። ተመልከቱ እንግዲህ ወዴት ትሄዳለህ? እንዲህ ያለ ሀገር ምንድን ነበርክ? እንዲህ ያለው ባለሀብት ዝርዝር ለሰይጣን መረጃውን ሸር አደረገልን። ከዛ ሰይጣን ያንሰማና እና እንደው ወርቅ አሁን ይሄንን ወርቅ ብሰጥህ ትልቅዬ ድንጋይ አንስቶ ነው ወርቅ አስመስሎ ተመልከቱ ብሰጥ አትመለስም አለ። ይሄማ እንኳን ለኔ ለልጆቼ ይበቃል እመለሳለሁ እንጂ አለ። ከዛ ተመልከቱ ስላሴን ካደ፣ ቅዱሳንን ካደ፣ መላእክትን ካደ። ማን ተረስታ ነበር? በሎ ባሪ የሚፈራት በግንጭ ማን ተረስታ ነበር? ወርቁን ይዞ ትንሽ ገደም እንዳለ ልፍ እንዳለ ተመልከቱ። አንተ ሰው አለ። እሺ ኧረ አንድ ነገር ረስቻለሁ አለው። ምንድነው የረሳው? ሁልጊዜ ነፍሳትን የምትቀማኝ ባል ስላለች እሷን ካዳል። በፍጹም እሷን አልክድም ማለት ተመልከቱ። ስላሴን ክዶ መንግስተ ሰማያት መግባት አይቻልም። መላእክትን ክዶ መንግስተ ሰማያት መግባት አይቻልም። ቅዱሳንን ክዶ መንግስተ ሰማያት መግባት አይቻልም። ይቻላል የሚልም መጽሐፍ የለም። ስለዚህ ምንድነው ያደረገው? ከዚያም በኋላ እመቤታችንን ካድ ሲለው አልክድም ሲለው ወርቅ ባስመሰለው ድንጋይ ራሱን ብሎ ገደለው ይላል። ያንዳንድ ሰዎች ፍቅር እንደ ሰይጣን ፍቅር ያለ፣ ሰይጣን ከፍቅሩ የሚቀድመው ጠቡ ነው ይላሉ ሊቃውንት። ሰይጣን በሉ ከፍቅሩ ጠቡ ይቀድማል። ሰዎቹ ተጋብተው በሶስተኛው ቀን ገንዘብ የሚገቡት እንቀጥላው። አይ በቃ። እሺ አሁን ጥያቄን ጠይቅ። ቅድስት ድንግል ማርያም ስላሴን የካደ ሰው መንግስተ ሰማይ ታስገባለች? ቆይ እንወጣለን። እኮ እናያለን፣ እንሄዳለን። አዎ ዮባ እንዴ! ኧረ እንዴት አይነት ነገር ነው? ቅድስት ድንግል ማርያም እሺ አሁን እሺ በደንብ ስማኝ፣ ቃሌዋ በደንብ ስማኝ። ቅድስት ድንግል ማርያም ስላሴን የካደ ሰው መንግስተ ሰማያት ታስገባለች? እሺ አንዴ በጣም ይቅርታ አንዴ ባል ስላለች እሷን ካዳል። በፍጹም እሷን አልክድም ማለት ተመልከቱ። ስላሴን ክዶ መንግስተ ሰማያት መግባት አይቻልም። መላእክትን ክዶ መንግስተ ሰማያት መግባት አይቻልም። ቅዱሳንን ክዶ መንግስተ ሰማያት መግባት አይቻልም። ይቻላል የሚልም መጽሐፍ የለም። ይቻላል የሚል መጽሐፍም የለም። ይሄን አትቀበለውም? ይሄን የእሳቸውን ንግግር አትቀበለውም? እሺ አሁን አታቋርጠኝ ብዬ አስባለሁ እስከመጨረሻ አይደል ዮባ? ከዚህ በኋላ ያለው ማለት ነው መጨረሻ ስቴትመንት ስለሚሆን ከዛ በኋላ አቤላም እየጠበቀ ነው። እሱን ደግሞ እንሰማለን። እኔ ደግሞ ቁጭ ዝም ብዬ እሰማለሁ። ስላሴን የካደ ሰው አይገባም፣ እንትናን የካደ ሰው አይገባም የሚለው ነገር መጀመሪያ የተናገሩትን ነገር ኔጌቲቭ የሚያደርግ አይደለም እና በጠየቀኝ ቁጥር እንደውም በጣም እየገረመኝ ነው። ራሱ ቪዲዮውን ከዚህ በተሻለ ልሰራው እችል ነበር ማለት ነው። እንደው በጠየቀኝ ቁጥር እየተገለጠልኝ ያለው እሱ ነው። ምክንያቱም እየተናገሩ ያሉት ነገር ስላሴን ክዶ፣ አዎ ግን በማን ውስጥ ማን ስላለ ነው ነው ፖይንቱ እሱ ነው። ከዚህ በፊትም እናንተው መድረኮች ላይ ማርያም ከሌለች ስላሴ የለም ሲባል ሰምተናል። ምን እያሉ እንደሆነ ለሁሉም ሰው ግልጽ ነው ማለት ነው። ለምን ከተባለ ታሪክ ገልጸዋል። ለዛ ነው እኔ ሁል ጊዜ በተለይ እነዚህን ሰነዶች ገድላት፣ ታምራት የሚባሉ ሰነዶች ማንቀበልበት ምክንያት ሰነዶቹ ላይ ነው ፋንሲፉል ታሪክ ስላለ አይደለም የምለው ማለት ነው። ቴዎሎጂካል አጀንዳ ስላለ ነው። ይሄው አጀንዳው ምንድን እንትናን ካድ፣ እሺ እንትናን ካድ፣ እሺ ስላሴን፣ እሺ
ከዛ በኋላ እሷን ካድ ኖ አይታል። ይሄን የተናገሩትን ነገር በምንም አይነት መንገድ ልታጠፋው አትችልም። ቀጥሎ በመጣው ስቴትመንት፣ ቀጥሎ ባደረጉት ስቴትመንት በምንም አይነት መልኩ ልታመጣ አትችልም ነው። እሺ አንዴ ላውራችን አስቀምጠኝ። ይቅርታ ጋይስ በጣም ስራ ላይ ሆኜ ስለሆነ ነው። ስላሴን የካደ ሰው መንግስተ ሰማያት ይገባል የሚል መጽሐፍ የለም። አዎ እንስማማለን። ያስቆጣን ራሱ እሱ አይደል እንዴ? ከነገራቸው ውስጥ ያስቆጣን እኮ እሱ ነው። ስለዚህ ትክክል ነው፣ በዚህ እንስማማለን። ነገር ግን መጀመሪያ የተናገሩትን ነገር ሊያጠፋ የሚችል ነገር አይደለም። ለምን ስላሴን አልካድክም የሚባለው ማንን እስካልካድክ ድረስ ነው የሚል ቲዮሎጂ ነው የሰሩት። ማርያም ስላሴን ትክዳለህ? አዎ እክዳለሁ። ማርያምንስ አልክድም። ስላሴን ክደ ማርያምን ባለመካድ ስላሴን አለመካድ አለ ነው ሎጂካቸው። ምንም እኮ ግልጽ እኮ ነው። እዚህ ጋር 100 ምናምን ሰው አለ ይሲ ስላሴን አለመካድ ስላሴን ክድ ያለው ብትል ራሱ ስላሴን አለመካድ ማርያምን ባለመካድ የሚገለጥ ነገር ነው ፖይንታቸው እሱ ነው። አለቀ። ስለዚህ ይሄ በምንም አይነት ሁኔታ ተጨባጭ የሆነ ነገር አይደለም። ተቀባይነት ሊያገኝ የሚገባው ነገር አይደለም። እንዴ አሪዮስ ምን አረገ? ምን አረገ አሪዮስ? አሪዮስ እኮ ኢየሱስ ፍጡር ነው ሲል ሲምፕሊ ስላሴን ካዳ ያስባለው እኮ በቃ ኢየሱስ ፍጡር ነው ማለቱ እኮ ነው። በቃ ሌላ አንዴ ቆይ አታቋርጠኝ አልኩ። ለዚህ ነበር አንዴ ልጨርስ። እኔ ከዚህ በኋላ ምንም ስለማላወራ አንተ በኋላ ታወራለህ። ኖ እኔ እያወራሁ ነው የገባኸው። አሰማ ብዬክ ጠይቅ ብዬ ስለሆነ ጠርተኸኝ ልታቋርጠኝ አይገባም። አክብሬህ ነው የመጣሁት። ጠርተኸኝ ልታቋርጠኝ አይገባም። ማንም ቤት እንዲዘው ብዬ አልገባም። ስለዚህ ጠርተህም ደግሞ እንደዚህ ታደርግ ጥሩ አይደለም። ኦኬ ፖይንቴ ይሄ ነው። የኔ ዋናው ጉዳይ ይሄ ነው። ሌሎች ሰዎች ምን አደረጉ? ነገር እግዚአብሔር ላይ ስተው እኮ ከሃዲ ተብሎ የተወገዙበት ምክንያት ሲምፕሊ እንትን ስላልሆነ አይደለም እኮ። ለምንድን ነው የምታወርድ? ሚውት አድርጊ። በኋላ ትጠይቂያለሽ። አወረዳችሁ አጭራሽ። እሺ ስለዚህ ማርያም ባለመካድ ውስጥ ስላሴን አለመካድ አለ የሚል ቴዎሎጂ ከሰራ መጽሐፍ ቅዱስ ውስጥ ሄደን ልታመጣው ይገባል። ኦኬ እግዚአብሔርን ክዶ የሆነን ፍጡር ስላልካደ ማርያምን ስላልካደ ምናምን ከቤተክርስቲያን አባቶች ልታመጣው ይገባል። በጭራሽ የሚያከራክር ነገር ራሱ አይደለም እንዴ። ማለት የራሳቸው ወገኖች ራሱ ይሄንን እኔ ይቀበሉታል ብዬ አላስብም ብዙዎቹና ለማንኛውም ግን ማርያምን በመካዱ ስላሴን አለመካድ አለ ስለሆነ ሎጂካቸው ይሄ ፍጹም ስህተት ነው። መጀመሪያ የተናገሩትን ነገር በኋላ ላይ የተናገሩት ነገር ያጠፋዋል ብለህ አስበህ ከሆነ ስህተት ነው። ሰውየው ስላሴን አልካድ የሚያስባለው ነገር ምንድነው? ታምረ ማርያም ላይ ያለው ስላሴን እክዳለሁ ብሎ ግን ደግሞ ማርያምን አለመካዱ ነው። አለቀ። ስለዚህ እንደዚህ አይነት በጣም አደገኛ ትምህርት በጭራሽ እኔ ቤተክርስቲያን መቀበል አለባት ብዬ አላስብም። ቴንኪው ተባረኩ። አሁን አቤላ ቀጥል፣ ሌሎቻችሁም ቀጥሉ። እኔ ስራ ላይ ስለሆንኩ ነው። እየዋ ልታወራም ቃሊ ቪዲዮ ላይ የቪዲዮ አሰራር ችግር አለበት ማለት አሁንም ስትናገር ቤተክርስቲያን መቀበል አለባት ስትል የቤተክርስቲያን የነገረ ድነት ትምህርት ከሱ ጋር ማተር እንደሚያደርግ አድርገ ነበር አቀናብሬ የሰራውና አኮርዲንግ ቱ ፕሮቴስታንት ይህንን ተመሳሳይ የሆነውን መንገድ አምጥተን በተለያዩ ቸርቾች ውስጥ የሚናገሩ ትምህርቶች አሉ። እነዛ ትምህርቶች አምጥተን የፕሮቴስታንት የነገረ ድነት ትምህርት ተፋልሶ አለበት ማለት እንችላለን። እሳቸውን ከተቃወማችሁ ችግር የለብንም። ተቃውማችኋቸዋለሁ ነው። እሳቸውን ብቻ አይደለም ባይዘው። ቆይ አንዴ ያ ተፋልሷል ማለት እንችላለን። የነገረ ድነት ትምህርት አዎ አፋልሳችኋል እንላለን። ተፋልሷል የፕሮቴስታንት የነገረ ድነት ትምህርት ስትል ግን ሰውየው ፕሮቴስታንቱን እንደናንተ አይደለም እናየውኛል። ኦኬ ፕሮቴስታንቱ የተለያየ ትራዲሽን ያለው ነው። በዛ ላይ ደግሞ ማንኛውንም በውስጡ የሚነሳን ችግር ተነስቼ ልክ አይደለም ብዬ እኔ ፕሮቴስታንት ሆኜ መቀጠል ይችላል። እኔ እያነሳው ያለሁት አንድ ቪዲዮ አይደለም። እያነሳው ያለሁት የመዳን ብዛቱ የመዳን መንገድ ብዛቱ ያሉትን መምህራን ጭምር ስለሆነ ቪዲዮ አሰራር ልክ አይደለም ልትል አትችልም። ግን አምጣችሁ ችግር የለውም እኮ የፕሮቴስታንት ዲኖሚኔሽን አንስተን ያንን ትምህርት የትኛው የፕሮቴስታንት ሴክት ሪጀክት ሊያደርገው እንደሚችል እና ያንን ደግሞ ስህተት ነው ብለህ ፕሮቴስታንት ውስጥ ሊቀጥል እንደሚችል እናያለን። ግን አሁን አንተ የሰራው አሰራር ምንድነው? ከትምህርተ እግዚአብሔር ጋር በተገናኘ ትምህርተ እግዚአብሔርን ከመካድ ጋር በተገናኘ ይሁን እንጂ አታስብ፣ አምጣው። ምንም አታስብ። ቆይ አንዴሽ አንተ መጀመሪያ ያወራውን ነገር እሱ ላይ እናውራና የቤተክርስቲያን የነገረ ድነት ትምህርት ጉባኤያዊ ነው።
ስለዚህ ጉባኤያዊ የሆነውን ትምህርት ከእርሱ ጋር ነው ይህንን ንግግር እሳቸው የተናገሩትን ንግግር አስገብተህ ተፋልሶ አለበት የኦርቶዶክስ የነገረ ድነት ትምህርት እያልክ የነበረው የኦርቶዶክስ የነገረ ድነት ትምህርት ጉባኤያዊ የሆነውን ትምህርት ወይም ደግሞ የኦሪየንታል ቸርች ምንድነው አስተምሮ ጉባኤ ነው የሚለውን ማስረጃ አምጣ ኦኬ እየጠየኩ እኮ ነው ምንድነው ያልኩ ነው አንተ ከውን መጀመሪያ ማስረጃ አምጣ እስቲ ጉባኤያዊ ነው የሚል ማስረጃ አምጣ እስቲ ወይ ዲስከሽን ጀስት ዲስከሽን እናርግ እንጂ አሁን ወደዛ መግባት አስፈላጊ ነው ብዬ አላስብም። አይ አስፈላጊ አይደለም ግን እሱ ስለ መግባት ጉዳይና ይቆያ አንዴ እኔ አታቋርጡኝ አንድ ጊዜ የኔ ሐሳብ ምንድነው እሳቸው የተናገሩት ነገር ልክ ነው ወይስ አይደለም የሚለውን ዲፌንድ ላረግ ሳይሆን አንተ ቪዲዮ አሰራር ምንድን ነበር የሚለውን ቪዲዮ አሰራር ፍጹም ስህተት ነው የቤተክርስቲያን ትምህርት ነው ይሄ የቤተክርስቲያን ትምህርት ተፋልሶ አለበት እያልክ ስለሆነ ይህንን ትምህርት አንድ ሰው ሪጀክት ሊያደርግ ይችላል ያው ለምሳሌ እኔ ይህንን ትምህርት አልቀበልም ግን ኦርቶዶክስ ነኝ ኦርቶዶክስ አይደለም ይህንን ባለመቀበልህ ብሎ የሚወቅሰኝ ሊያወግዘኝ የሚችል የለም ስለዚህ አንተ በሄድክበት ስቴትመንት መሰረት ቤተክርስቲያናዊ አድርገህ የቤተክርስቲያን ትምህርት ተፋልሶ አለበት ስትል ይህንን ትምህርት ቤተክርስቲያናዊ ለመሆኑ የሆነ ዶክመንት አምጥታ አሳየን እስኪ የነገረ ድነት ትምህርት ይሄ ነው የሚለውን የኦርቶዶክስ አምጥታ አሳየን እሺ ጨርሰሃል አይደል እና ይሄ እኮ ነው ብርሃን ጨርሰሃል አይደል ጨርሰሃል ብዬ አስባለሁ ሁለቱም ማለት ያ የጠየቅኩህን ከመለስክልኝ ጨርሻለሁ እሺ ስለዚህ ለመጽ ይሄ ነው በቃ ይቅርታ እሺ አንዴ ቆይ እሺ እሺ አውጡት በቃ አውጡት እሺ ተመልሻለሁ ሶሪ በጣም የመጀመሪያው ነገር ከእንትን አንፃር ያነሳው ነው ከቪዲዮ አንፃር ያነሳው ነው ቪዲዮ ላይ እዚሁ ሚዲያው ላይ የምታወሩ ሰዎች እዚህ ሚዲያው ላይ የምታወሩ ሰዎች ራሳችሁ ስለ ነገረ ድህነት የተለያየ ምልከታ አላችሁ ነው ፖይንቱ ራሱ እሱ ነው አንተ አልቀበልም ብትል እኮ አንድ ሰው ነው እንደዛ ካመጣ አንድ ሰው ነው ቅድም ዮባ ያለው ነገር ይመጣል ማለት ነው እሱ ደግሞ ምንድነው አንዲት መንገደኛ ምዕመን አለ በቃ አንተም እኮ አንድ መንገደኛ ሰው ነህ you are no more than that እኮ በዛ ደረጃ ካመጣው ማለት ነው ብሩኬ ፖይንቱ እሱ አይደለም ካንተ በላይ የሆኑ ሊቃውንት የመዳን ስልቱ ብዙ ነው እያሉ አይደል እንዴ መድረክ ላይ ስለዚህ ያወራን ያለነው ነገር ነገረ ድህነቴ ጉባኤያዊ ነው ስትል አንደኛ ነገረ ድህነቴ ጉባኤያዊ ነው ያለችበትን የቤተክርስቲያንን ሰነድ ታመጣል ሁለተኛ ሊቃውንቱን ራሱ ተሳስታችኋል ለማለት እሱ ማምጣት ስላለበት ማለት ነው ኦኬ በልምድም በትምህርትም ካንተ የሚበልጡ ሊቃውንት ወጥተው ስላሴን ቢክድ እንኳን ማርያምን ካልካደ በቃ ስላሴ እንደካደ አይቆጠርም ይገባል እያሉህ ነው ያሉት ይነሳል በቃ እያሉህ ነው ያሉት ኦኬ አንደኛ ሁለተኛ ሊቃውንቱ መልሰው ረመዳን በጣም የመዳን መንገዱ በኦርቶዶክስ ብዙ ነው ብለው እንግዲህ ዶክተር ዘበና አስተምረዋል እኛው መምህር አስተምረዋል ከዛ በኋላ ደግሞ እኛኛው መምህር አስተምረዋል እንድትለኝ አይደለም አረ በጌታ ፕሩፍ አንተ ጋር ሆኖ እኔ ጋር ልታመጣ አንዴ ቆይ ኖ ተረጋጋ እንጂ እኔ ጠየቁት ጥያቄ መልስ ረጋበል ከቃሌ በጣም ትል እየጠየቁት ጥያቄ መመለስ ይልቅ አንተ ሌላ ነገር አንዴ ቆይ እንዴ የመዳን ትምህርት ጉባኤያን ያልከውን አንተ ማምጣት ትችላለህ እሺ እስቲ አምጣሽ ቆይ ተው እንደው ማምጣ ጉባኤያዊ ነው የመዳን ትምህርት እኔ እኮ ጥያቄን ያቀረብኩልህ የመዳን ትምህርት ጉባኤያዊ ነው ወይ ክሌም አድርጋል የመዳን ትምህርት ጉባኤያዊ ነው ብሩክ አንድ ጊዜ ያልኩን መጀመሪያ መች ሰማኸኝ ያልኩት ማስረጃ የለህም እኮ የመዳን ትምህርት ጉባኤያዊ ነው ላልከው ራሱ ማስረጃ ስለሌለ አንድ ጊዜ ያልኩትን ልድገምልህ አንዴ ቃሊ ፕሊስ እንደማመጥ ቪዲዮ የሰራው አንተ ነህ ኮንክሉዥን የሰራው አንተ ነህ ሶ በርደን ኦፍ ፕሩፍ አንተ ጋር ነው ያለው ቤተክርስቲያናዊ የሆነውን ትምህርት ተፋልሶ ሆኗል ስትል ይህንን ትምህርት ዶክመንትድ የሆነ ነገር አምጣ ይህንን ትምህርት የቤተክርስቲያን የነገረ ድነት ትምህርት አስተምሮ ስለመሆኑ እያልኩ ነው በርደን ኦፍ ፕሩፍ ያለው አንተ ጋር ነው ማስረጃ ማምጣት የማትችል ከሆነ ተው እሱ ያንተን ኮንክሉዥን ምን ይሰራልናልኝ ማስረጃ አለ ወይ ነው ጥያቄ እሺ አሁን ጨርሰሃል ጥያቄ እኮ ጥያቄ ላይ ብቻ አተኩር ከሊ አስተማረ ካለ አስተማረ ጥያቄህን ጨረስክ እሺ መልሳ ጨርሻለሁ ሚውት አርጋ እንዴ አዎ እሺ ወይ ቪዲዮውን በደንብ አላየኸውም ጨርሰህ አላየህም ወይ ቪዲዮውን ካልሆነ ደግሞ የሆነ ነገር ብራሾፍ ለማድረግ እየሞከርክ ነው ከሁለት አንዱ ለምን አንደኛ እዚሁ ሚዲያው ላይ ስለ ነገረ ድህነት በነገረ ድህነት ላይ መታችሁ ተወያዩን የሚሉ ሰዎች
በሚዲያቸው ላይ እዚሁ ሚዲያ ላይ ስለ ነገረ ድህነት እንደዚህ የተቀላቀለና እርስ በርሱ የሚምታታ ነገር አለ። መጀመሪያ የነገረ ድህነት ትምህርታችሁን ጥርት አድርጋችሁ መታችሁ ነው በነገረ ድህነት እንወያይ ማለት ያለባችሁ። በቃ የቪዲዮ ሐሳብ እሱ ነው። ቤተክርስቲያናቸው በነገረ ድህነት እንዲህ ታስተምራለች፣ እንዲህ አይደለም፣ አለቀ። በቤተክርስቲያናችሁ ግን ኦልሬዲ ቤተክርስቲያናችን ነገረ ድህነት ትምህርት ብለው የሚያወሩ ሚዲያው ላይ እዚህ ያላችሁ የሁሉ ትምህርት እያለ መታችሁ በነገረ ድህነት እንወያይ አትበሉን። ኦኬ በቃ ሐሳቡ እሱ ነው። አይ የኔ የነገረ ድህነት ትምህርት ካልክ ብሩክ የነገረ ድህነት ትምህርቴ መምህር ዘበነም የተናገሩት አይደለም፣ እኛኛው ስማቸው አያያዘኝ መምህር የተናገሩትም አይደለም፣ እኚህኛው አሁን ስለ ሥላሴ የተናገሩት መምህርም የተናገሩት ነገር አይደለም። ጉባኤያዊ ነው ካልክ ግን ማስረጃ ጉባኤያዊ ማለት ነው። የቪዲዮ ቆርጦ የአንድን ሰው የቪዲዮ ቆርጦ አምጥቶ ይሄ ነው የቤተክርስቲያን የነገረ ድህነት ትምህርት ማለት በጣም በጣም ዊርድ የሆነ ነገር ነው። እውነት ለመናገር ማን ያለው? አይ እነዚህ መምህራን እነዚህ ሁሉንም መምህራን የቤተክርስቲያን የነገረ ድህነት ትምህርት ይሄ ነው ያለው ማን ነው? አይደለም እነዚህ መምህራን ያላልኩትን ለምን ትላለህ? እዚሁ አሁን እኮ አልክ እኮ ይሄው እኮ ዘበነ የሚያስተምረው እንትና የሚያስተምረው ይሄ ነው የነገረ ድህነት ትምህርታቸው አልከኝ አይደለ? የተዛባ የነገረ ድህነት ትምህርት አላችሁ አይደለ? የቤተ ክርስቲያን የነገረ ድህነት ትምህርት ይሄ ነው ያለው ማን ነው? ቪዲዮ አሰምቶ ብያለሁ እኔ አሁን ያልከኝ አይደለ? የቤተ ክርስቲያን የተዛባ የነገረ ድህነት ቪዲዮ እንደዛ ያልኩበትን ቪዲዮ ክፈት እንደዛ ያልኩትን ቪዲዮ ኢየሱስ ኦኬ አያ እዚሁ የተናገርኩትን ለማጣመም ከሞከራችሁ ሲምፕሊ ልትሸፍኑላቸው እየሞከራችሁ ነው እንጂ በምንም አይነት ሁኔታ እናንተ እንትኑን ኖሯችሁም አይደለም። ይሄ ነገረ ድህነት ትምህርት ላይ ሪል የመነጋገር ትምህርት ጉዳዩም ኖሯችሁ አይደለም። ምንድነው እኮ ስህተት ነው አለን እኮ ቃሌ። ቆይ አንድ ነገር አስረግጬ ልንገርህ እሺ። ቅድም የሰማሁትን ቪዲዮ ማነህ ነው አንተ በግለሰብ ደረጃ ነው አይደል ስህተት ነው ያልኩት? አንዴ ምን ብዬ ነው ጀመርኩልህ አልከኛ? እሱን እንድናገር እኮ ነው የጠራሁት አይደል? ቀደም ስንነጋገር በግለሰብ ደረጃ ነው አይደል ስህተት ነው ያልከው? ቤተክርስቲያን ስህተት ነው ብለዋለች የእነሱን ትምህርት። እባክህን ቃሌ አንዴ ስማኝና ነው ጊዜን እየገደልክ ነው እንዴ? አክብሬ ከስራ ላይ ቆሜ መጥቼ ማለት ነው እዚሁ ያልኩትን ነገር ትላለህ። እግዚአብሔር ይስጥልኝ። ቤተክርስቲያን ስህተት ነው ብለዋለች። ይሄንን ትምህርት አንተ ስህተት ነው ያልከውን ኦ ማይ ጋድ አንዴ ቃሊ አንዴ ብቻ ተረዳኝ። ኦኬ ቅድም የኛህን አባት አመጣህና እንደዚህ ብለዋል ትክክል አይደለም ስትለኝ በዚህ በስቴትመንት ደረጃ ትክክል አይደለም። ይሄ አሁንም የማምንበት ነው። ትናንትና ነው የለጠፍኩት። ኦኬ ትክክል አይደለም ብዬ አምናለሁ። ግን ደግሞ ከምን አኳያን እየተናገሩት ያሉት ብዬ ስናገር አንተም ስፒሮስም የተናገረው ነገር ትክክል አይደለም ብዬ ነው የማምነው። ኦኬ 2 ደቂቃ ወደፊት 2 ደቂቃ ወደ ኋላ አድርገን ምን እንደተናገሩ እንስማቸው በሚልበት ሰዓት ስህተት ናቸው ካልክ እኮ በቃ እኮ ይሄን እኮ ራሱ መክፈት አልነበረብህም። በቃ ተሳስቷል። ኬስ ራስህ እኮ መሰከርክ። ቃሌ አንዴ እንዳወራ ፍቀድልኝ። አንዴ በጌታ አንዴ እሺ። ከስቴትመንት ደረጃ ትክክል አይደለም። ለምሳሌ ነፍሳት የካዱ ነፍሳት በቅድስት ድንግል ማርያም ይድናሉ ወይ ደግሞ ይነሳሉ አይነት ነገር ከሆነ ከምን አኳያ እንደሆነ መስማት አለበት። እንደሰማነው ድምጽ ከሆነ ግን ስህተት ነው አልኩኝ አይደለ? ኦኬ 2 ደቂቃ ወደፊት 2 ደቂቃ ወደ ኋላ አድርገን ደግሞ ግን ከምን አኳያ ነው እየተናገሩ ያሉት? እውን ሥላሴን የካደ ሰው ቅድስት ድንግል ማርያም መንግስተ ሰማያት ታስገባለች እያሉ ነው ወይ? ኦኬ ይሄንን ነው ማወቅ ፈልገው። ይሄንን ካሉ ፍጹም ፍቅርና ነው። ይሄንን ካላሉ ግን የተናገሩበትን አውድ እናጤናለን ማለት ነው። ይሄንን ነው ያስኩት የተናገርኩትም ቀደም። ስለዚህ ቪዲዮውን ከፈት ነው ሙሉ ቪዲዮውን ከፈት ነው አንዴ ሙሉ ቪዲዮውን ከፈት ነው ረጅም አረኮ ንግግርህን እሺ ያው አሳጠርኩት። በቃ ሙሉ ቪዲዮውን ስንከፍተው ምን አሉ? የተናገሩትን ነገር ሰማን። ኦኬ ሰማን። መንግስተ ሰማያትን ሥላሴን የካደ ሰው ማርያም መንግስተ ሰማያትን ታስገባለች እያሉ አይደለም። ኦኬ አይደለም። ይሄንን አለመሆኑን ራሳቸው ከራሳቸው ከሰማን ያመጣሃቸው ቪዲዮዎች በቅድስት ድንግል ማርያም ነው ምልጃ የሚደርሰው እንደዚህ የሚባሉት ነገሮች ኮምፕሊትሊ ስህተት የሆኑ ትምህርቶች ናቸው። ግን ደግሞ ከምን አኳያ እየተናገሩ ነው? ምን እያሉ ነው? ይሄንን ወስደህ ደግሞ ክርስቲያኒ ነገረ ድህነት ትምህርት ነው ማለት አትችልም ነው። ኦኬ ረዘመብኝ። አንዴ አንተን እዚሁ ልጠይቅህ ስትጠይቀኝ ስለነበር ማለት ነው። አንድ ሰው ሥላሴን ካድ ተብሎ እክዳለሁ እሺ ብሎ ክዶ ማርያምን ካድ ሲባል አልክድም ቢል ሥላሴን እንዳልካደ ይቆጠርለታል? ይቆጠራል ወይ አይቆጠርም? በል አይቆጠርም። ሥላሴን እንዳልካደ አይቆጠርለትም ማለት ይቆጠራል። እሳቸው ሥላሴን እንደ ካደ ይቆጠራል። ካደ ነው በቃ። ሥላሴን ክዶ ማርያምን ስላልካደ ምንም አይነት ሳልቬሽን የለው።
ፊኒሽድ በቃ የእሳቸው ሞቲቭ እሱ ነበረ። በቃ ይሄኛው ነው የምንትን የቤተክርስቲያን የነገረለት ትምህርት። ሁለተኛ ጥያቄ ሞቲቫቸው እንደዛ አይደለም ሞቲቫቸው እያልኩህ ነው ቃሊዋ። በጣም ይቅርታ። ቆይ እንደርስበታለን። ሁለተኛ ጥያቄ ከኔ ቪዲዮ ላይ የቤተክርስቲያን የነገረለት ትምህርት ይሄ ነው ያልኩበትን አሳይ አልክ እኮ። አሁን እኮ ሊወያዩ የሚመጡ ልጆች የቤተ ክርስቲያን እንደዚህ አይነት ትምህርት የታችኛውና የላይኛው እንደዚህ አይነት የነገረ ድህነት የተዛባ ትምህርት አልክ አይደለ? እነዚህ አይነት ነገሮችን ከነገረ ድህነት ጋር ነው እየወሰድክ እያገናኘክ ያለኸው። ይሄ ደግሞ አሁን እኔ ጠየቅኩህን ትተህ እኮ ያልጠየቅኩህን ነው የምትመልሰው። የቤተ ክርስቲያን የነገረ ትምህርት ይሄ ነው ያልኩበትን ማስረጃ ነው ያልኩህ። ኦኬ አላልክም? ይሄ የነገረ ድህነት ትምህርታችን አይደለም። እኔ በጭራሽ እንደዛ አላልኩም። የነገረ ድህነት ትምህርታችሁ እናንተ ማታውቁት ማስረጃ ይዛችሁ ነው ያልኩት። አሁን አንተ መልስልኝ። ማስረጃ ይዛችሁ ነው ያልኩት። የነገረ ድህነት ትምህርታችሁ ይህ ላለመሆኑ ማስረጃ ይዛችሁ ነው ያልኩት። አይ በቃ ግን አንተ ለቃሉ ታማኝ ከሆንክ አንድ ሰው መጽሐፍ ቅዱስ ኦኬ መጽሐፍ ትምህርት ካስተማረ መጽሐፍ ቅዱሳዊ ያልሆነ ቃሌ በደንብ ስማኝ፣ መጽሐፍ ቅዱሳዊ ያልሆነ ትምህርት ካሰው ስቷል አልሳተም? ለምን አልሳተም? ስቷል። ለዚህ ነው ስተዋል። እኚህም ሰው ስተዋል። እያወሩ ነው። አይሰማም እንዴ? አይሰማም? እዮብ አይሰማም? ጋይስ አይሰማም ድምጼ? እዮብ ጋር ኔትወርክ ስልክ ገብቶበት ነው የሚሆነው። እሺ ተመለስክ? አሁን አለው። እሺ አሁን አይ ቲንክ አሁን አለው መሰለኝ። እሺ ጥያቄ እንደገና በደንብ ሰው እንዲሰማው እሺ አንዴ ላስተካክልሽ። ኔትወርክ አይሰማም? አሁን አይሰማም? እሺ አሁን ትሰማለህ። ጥያቄህን ሰው እንዲሰማው በደንብ ድገመው። እሺ ኧረ ትሰማለህ። በጣም ጥሩ። እሺ በጣም ጥሩ። እሺ እየቆየ ስለሚደርሳችሁ ነው። አንድ ሰው መጽሐፍ ቅዱሳዊ ያልሆነን ትምህርት ቢያስተምር ያ ሰው ድኗል ምንድነው ስህተት ላይ ነው ማለት እንችላለን? ለምን አንልም? ለምንድን ነው እኚህን ሰው እንደዚህ እየወቀስኩ ያለሁት? የተሳሳተ ነገር ስላስተማርኩ ስህተት። ኦኬ ማንም ሰው አልዳንም ብለንም እናምናለን አይደለ? አልዳንም ለማለት በስህተቱ ጸንቶ መቆየት አለበት፣ እንደና አሪዮስ ማለት ነው። ሲመከር እሺ ብሎ ከተካሄደ ምንም ችግር የለውም። በጣም ጥሩ። ስለዚህ አንድ ሰው መጽሐፍ ቅዱሳዊ ያልሆነ ትምህርት ቢያስተምር ያ ሰው የተሳሳተ ነው። በዛ በትምህርቱ የጸናና ዶክትሪን አድርጎ ከያዘ ደግሞ አልዳንም ብለን እናምናለን። የቃሌ እምነት ይሄ ነው። ኦኬ ይሄንን እንስማ። እሺ ኦኬ ለቃል እውነት ለወንጌል ታማኝ ከሆንክ ያሁኑን ኮንፈርም ታደርጋለህ። ምንድነው እኔ ኩዌሽን ልታረግ ነው ወይስ ትምህርቱን እንትን ልታረግ ነው የጠራኸኝ? እኔን ራሱ በዛው እንደው ለወንጌል ታማኝ ከሆንክ ነገር አንተ የተናገርከው ነገር እኔ ስለማጠርቅ ማለት ሲስተሙ ነው። አንዴ ይሄ ሲስተሙ ነው። ታችኛው ባትሪ ነው። የሚከብድ ካገኛችሁ ባትሪ ነው። እሺ ባትሪ ይቅርታ። አንዴ እሺ ልቀጥል ይላል ቃሉ። ቆይ ይሄኛውን እንጨርስና ወደ ሌላው ትሄዳለህ። ይሄኛውን እንጨርስ መጀመሪያ። አሁን የጠየቅኩህን ነው የምጠይቅህ። አሁን የጀመርነው ቪዲዮ ላይ እንጨርስ። ጨረስን እኮ ቪዲዮ ላይ እኮ ተማመንን። በቃ ጨረስን። ምን ብለህ ተማመንን? ያልተናገሩትን አልተናገሩም ማለት ተው ነው። ከምን አኳያ እንደተናገሩ አውጥተናየን። ያልተናገሩትን አልተናገሩትም ማለት ምኑ ነው ስህተት የሆነው? ስህተቱን እስቲ ስቴትመንቱን ስራ ውስጥ አንደኛ አንተ ከተናገርከው አኳያ እሳቸው ሥላሴን ካደ ሰው ቅድስት ድንግል ማርያም መንግስተ ሰማያት ታስገባለች አላሉም። አንተ ብለዋል ብለኸኛል። አላሉም እሳቸው አይተናል። ሁለተኛ የተናገሩት እንዴት ነው ያላሉት? እሱ ላይ ሌላም ጉዳይ ቢሆን ከንግግር አኳያ ስህተት ነው ብዬ አምናለሁ። እሱ ላይ አልተማመንም። አየህ እዚህ ጋር ነው እሱ ጋር ጭራሽ አልተማመንም። እሱ
በቃ እንደዚህ ከሆነ አንግባባም። ለምን እሳቸው ያሉትን ቃል ልክደዋል። እንዴት እንግባባለን? ሲጀመር እኮ ፕሪሰፖዚሽን ይዘህ ነው የጠራኸኝ። ቃል በቃል የተናገሩትን ነገር ቃል በቃል እዚሁ ቃል በቃል ስላሴን አለመካድ ማርያምን አለመካድ እንደሆነ ተአምር ቀሳተን አንተን በጣቅሰው እየተናገሩ እንዴ ኃይለኛ ኑፋቄ ለስተት አለ እኮ ኃይለኛ ኑፋቄ እኮ ነው ይሄ እንዴ። ስለዚህ አልተማመን ወደዛው ተመለስ። እንደዛ ስላልተናገሩ ተናገሩ። መልሰህ ክፈት መልሰህ ለዚህ ነው አልተማመንም ያልኩት። አላልክድም ማለት ነው። ስላሴ ትዶ መንግስተ ሰማያት መግባት አይቻልም። በቃ እኔማ ከእሳቸው ትምህርት ወስዶ ይሄንን ነው። ስላሴን ግን መንግስተ ሰማያት ምን ነው ቆርጠህ ነው እንደ የምትረዳው? ኧረ ፕሊስ እንዴ ምንድን ነው የረሳው? ትክክል አይደለም እያልክ ያለው ባንጂ። ስላሴን ትዶ መንግስተ ሰማያት መግባት አይቻልም። መላእክትን ትዶ መንግስተ ሰማያት መግባት አይቻልም። ኖ ቆይ አንዴ ክስችን ላስቀምጥ። አቤላ ካንተ ጋር እንቀጥላለን። ፕሊስ አንዴ ካንተ ጋር እንቀጥላለን። ችግር የለም። አቤላ ኖ አይ አሁን የሌለ እኮ ነው የቆረጥከው። አሁን አቆራረጠው። አይ አሁን የቆረጥከው ቪዲዮና ቀጣይ ላይ የሚያወሩት ነገር እርስ በርስ የሚጋጭ ነገር ነው። ፕሊስ ለምንድን ነው ገቻል ማለት ደግሞ ቪዲዮውን ታቋያ ነው እየተናገሩ ማለት አይደለም። ከቃሌ ጋር ልቀጥልና አቤላ ካንተ ጋር ሰፊ ጊዜ እንቀጥላለን። እሺ አንዴ ለቪዲዮ ማለት ነው። እሺ አንዴ ለቃሌ ላሳየው ቃሌ የቅድማን እንቀጥልና ከአቤላ ጋር እንቀጥል ማለት ነው። የቅድሙን ክፈት። አልተግባባንም። ቆርጣ አሁንም ቪዲዮ ቆርጣ ይኸው ልክ አይደለም። እየሰራ ያለው ነገር ልክ አይደለም። ኦኬ እሺ ካልወጣክ እንግዲህ እዛ ላይ እንዳትወጣ የቅድሙን እንቀጥላለን። እሺ አደራ ቅድም እንዳትረሳው። ቅድምም ብለኸኛል። አንድ ሰው መጽሐፍ ቅዱሳዊ ያልሆነ መጽሐፍ ቅዱሳዊ ያልሆነ ትምህርት ካስተማረ ስህተት ነው። በስህተቱን ደግሞ ዶክትሪን አድርጎ ከያዘ አልዳንም ብለህ ታምናለህ። ይሄንን እንዳትረሳ። እሺ ከፍታለሁ። እሺ ከመጀመሪያው ጀምሮ እንስማ አይደለ? አቤላ አለክ አለው ዮባ ኢል አሁን ፖይንት ምን መሰለህ? ይሄኔ የሆነ ንግግራቸው መሀል ላይ ቪዲዮውን ዝጋውና ንግግራቸው መሀል ላይ እግዚአብሔርን የካደ ግን ከማርያም አይ ቲንክ ንግሩን ሙሉ በሙሉ ላናገረው እችላለሁ፣ ግን እግዚአብሔርን የካደ ከማርያም ጎን የሆነ ምናምን የሚል ቮይስ አለውና እሱ ይነሳል የሚል ሀሳብ አንስተዋል መምህር ማለት ነው። ሶ አሁን ፖይንቴ የእሳቸው ኢንቴንሽን ይነሳል ሲሉ ከምን አንጻር ነው የሚለውን ኤክስፕሌን እንድታደርግልኝ ነው። ምክንያቱም እግዚአብሔር ያው ስላሴ እንደሆነ ነው ሁላችንም። ስለዛ እግዚአብሔርን የካደ which means ስላሴን የካደ ማለት ነው። ኢንዳይሬክትሊ ይነሳል ሲባል ከምን አንጻር ነው የሚለውን እስቲ ኤክስፕሌን አድርግልኝ። ጀስት እሱም ብቻ ይነሳል ሲሉ አሁን አሁን የተነሳው ሰውዬ እሺ አንዴ ብቻ ላወራና ትቀጥላለህ። ብዙም አላወራ። ይነሳል ያሉት አካል ለምሳሌ አንድ ሰው የሆነ ሰው እናርግና ምሳሌ ያ ሰው ይነሳል ሲባል ኢንቴንሽኑ ይድናል ወይ ነው ወይስ አይድንም ወይ ነው? እሱ ነው እኔ ያልገባኝ ማለት ነው። ይነሳል ሲባል አሁን ለምሳሌ እኔ ትንሣኤ ሙታንን ያላመነ ሰው አይድንም ነው የምለው። እዛ ላይ ጥርጣሬ ራሱ አላስቀምጥም። ይህ አካል ግን ይነሳል የተባለበት ኢንቴንሽን ይድናል ወይ አይድንም የሚለው ነው ፖይንቱ ነው። እኔ እሱ ነው አሁን ያልገባኝ። እሱን ኤክስፕሌን ብታደርግ ደስ ይለኛል። በጣም እኔ አይደለም አብራራው፣ እሳቸው አብራሩትና እሳቸው ባሉበት መንገድ እንከተላለን። ይሄንን አሁን የጠየቀውን ጥያቄ እሳቸው ይመልሳሉ። የእሳቸውን ሰምቼዋለሁ። የእሳቸው አልሰማሁም። ይሄንን አሁን የጠየቀውን ጥያቄ እዛ ላይ እንኳን አልዋሽም፣ ሰምቼዋለሁ። ምን መሰለህ አሁን እኔ ፖይንት ማለት ነው እርስ በርስ ይጋጫል። የጠየቀውን ጥያቄ አቤላዬ 1 ደቂቃ ነች። አሁን የጠየቃትን ጥያቄ እንስማት። ምን ይመስላል? እሺ ችግር የለውም። ቴንክ ዩ በጣም እንስማትች። መንግስተ ሰማያት መግባት አይችልም። የድንግል ማርያም ድርሻዋ የሞተን ማስነሳት ነው። አሃ ድንግል ማርያም ስትሆን የሞተን አታስነሳም ልትል ነው መናፍቅ አይደል? ኦኬ ከቅድሙ የቀጠለውን አሁን በደንብ አድርገህ ስማው። እሺ ከሞት ማስነሳት ምናምን ነገር የሚለው ይነሳል ብሎ ሲናገሩ ከምን አኳያ እንደሆነ እንስማቸው። ጳውሎስ አላስነሳም፣ ጴጥሮስ አላስነሳም፣ አስነስቷል። ጴጥሮስና ጳውሎስ ሰው ስላሴን ክዶ መንግስተ ሰማያት መግባት
አይችልም። የድንግል ማርያም ድርሻዋ የሞተን ማስነሳት ነው። ድንግል ማርያም ስትሆን የሞተን አትነሳም ልትል ነው መናፍቅ አይደል? ጳውሎስ አላስነሳም፣ ጴጥሮስ አላስነሳም፣ አስነስቷል። ጴጥሮስና ጳውሎስ ከሚያስነሱት በላይ ለነሱ ሃይማኖትን የወለደች ድንግል ማርያም ሞት ብታስነሳ ይደንቃል። በሉ በሞቴ ንገሩኝ እንጂ። እሺ ላውራ። ምናልባት ሀሳቡን አግኝቼዋለሁ። ባይዘዌ ይሄ አሁን ሰምተዋል፣ ግን አቤላዬ ይሄን ሰምተዋል? ይቀደም ይሄኛውን አልሰማሁት። ይሄኛውን አሁን የሰማሁት ስላሴን ክዶ መንግስተ ሰማያት አይገባም የሚለውን ነው። አሁን ይኸውልህ ይሄኛው አሁን እሳቸው የተናገሩበት ወይ ባይዘዌ አይገናኝም። እንዴት ነው ጳውሎስ የሞተን ሰው ያስነሳው ከምን አንጻር ነው? ኦር ጴጥሮስ ኦር መጽሐፍ ቅዱስ ላይ ያሉ አካላት ኢየሱስ ክርስቶስም የሞተን ሰው ያስነሳው ከምን አንጻር ነው ስንል ትንሳኤ ሙታንን ያካተተ ትንሳኤ አይደለም ያ ሰው የተነሳው ማለት ነው። አሁን ጳውሎስ ለምሳሌ እያስተማረ ባለበት ታይም ላይ የሆነ ሰው ከቁጥ ወድቆ ሞተ፣ ያንን ሰው ደግሞ ይሄድና ያስነሳዋል። እሱ ተአምር ነው፣ አለቅ። ይሄ ከትንሳኤ ሙታን ጋር የሚገናኝ አይደለም። ከትንሳኤ ሙታን ጋር ተገናኝቷል? ትንሳኤ ሙታን አሁን አለ እንዴ? ከምን አኳያ ነው ትንሳኤ ሙታን የምንናገረው? አሁን እኮ ማለት ነው እሳቸው እያወሩ ያሉበት ፖይንት ከመጨረሻው ዘመን ጋር አሁን እሺ ማርያም የት ሆና ነው እሺ የምታስነሳው የሚለውን እኮ ጥያቄ ባነሳ ከየት አመጣኸው? የመጨረሻው ዘመን ነው ከየት አመጣኸው? እሺ ቆይ አንዴ በቃ እሺ የመጨረሻ ጥያቄ ለሰማያትን ከማውረስ አኳያ ነው። ከዛ በኋላ ነው ሐሳብ እኔ ባይዘው ፖይንት ከዚህ በኋላ አንተሞ ሐሳብ እየተጋጨ ነው እኮ ነው ካርቴ እንቀጥል በቃ እሺ በቃ ፓራዶክስ እንደሚያደርግማ ኦኬ እሺ እንስማው ሰው ስላሴን ክዶ መንግስተ ሰማያት መግባት አይችልም። የድንግል ማርያም ድርሻዋ የሞተን ማስነሳት ነው። ድንግል ማርያም ስትሆን የሞተን አታስነሳም ልትል ነው መናፍቅ አይደል? ጳውሎስ አላስነሳም፣ ጴጥሮስ አላስነሳም፣ አስነስቷል። ጴጥሮስና ጳውሎስ ከሚያስነሱት በላይ ለነሱ ሃይማኖትን የወለደች ድንግል ማርያም ሞት ብታስነሳ ይደንቃል። በሉ በሞቴ ንገሩኝ እንጂ እንዴ! ጴጥሮስ እኮ ስጋው ደሙን ተቀብሎ አምኖ ነው አይደል? ድንግል ማርያም እኮ ሃይማኖትን የወለደች ናት እኮ። ተመልከቱ፣ ሃይማኖትን ከመውለድና ሃይማኖትን ከመቀበል ማን ይበልጣል? ሃይማኖትን መውለድ ለድንግል ማርያም ሞት ከማስነሳት ይልቅ የህይወት የክርስቶስ ማደሪያ መሆን እኮ ነው። ተመልከቱ፣ ዋናው ሞት ባህሪያችን ህይወትን ያገኘው በድንግል ማርያም ነው። ስለዚህ ተመልከቱ፣ እባብም በትርን ይፈራል፣ ሰይጣን ድንግል ማርያምን ይፈራታል። እስኪ በሉ ሰይጣን በሉ ማንን ይፈራታል? በሉ እንጂ ያን የምትፈሩትን ሰው እኮ ነው ስሙን የምታጠፉት አይደል? ያችን የሚፈራትን እናት ነው ሰው ከሷ ጋር እንዳይሆን ሰይጣን ማስታወቂያ የሚለጥፉ ሶ እንትን እነዘነስከኝ እንዳትሉ ይለቅ ቀጣይ ፓራዶክስ የሚያደርግ ነገር ስለሚያወሩ ይለቅ አንድ እሺ እንዳበዛ እንዳትሉ ነው። እሺ በብዙ ዘመናት ከሃዲያንን የሚያስነሳው መናፍቃኑ ሌትም ቀንም እንቅልፋቸውን አጥተው እንዲጠሏት የሚያደርገው እንዳይድኑ ስለሚፈልግ ነው። የድህነታችን ምክንያት እሷ ናት። እሷን የሰጠን እግዚአብሔር ይመስገን። ኦኬ የሆነ ቦታ ዘለሃል። ሶሪ በመሀል ከገባው መነሳት ከሙታን መነሳትና ኢቭን እዚሁ ራሱ ከሙታን መነሳትና መዳን ምንድን ነው ያደረጉት? እሺ ካሊ በቃ እናንተ ትክክላችሁ። አቤላዬ በቃ እሳቸው ያሉትን እንግዲህ እኔ እሳቸው መንግስተ ሰማያት ስላሴ ነው እኔ ፖይንት አሁን የኛ ፖይንት ማለት ነው ማርያም መንግስተ ሰማያት ታስገባለች አላሉ። እንደዛም ብለዋል ብዬ አላምንም። የተናገሩትን ነገር ነው። ከዛ ሌላ ዲፊኒሽን የምንሰጠው ከሆነ እንስጠው፣ ችግር የለም ስጡት። እኔ በዚህ መልኩ አምናለሁ። ሶ ይሄንን ካልን ዘንዳ የቅድሙን እንቀጥል ቃሌ። አይ እኔ አሁን አተመን እመን አይደለም የኛ ፖይንት። አይ ቲንክ የቃሌን ፖይንት እመን አተመን ኦር አይ ቪዲዮ ላይ አትክሰሰኝ ነው ፖይንቱ። ቪዲዮን በትክክል ነው የሰራሁት፣ አትክሰሰኝ ነው ቪዲዮን ባለ ዋናው ጉዳይ እሱ እና አሁን እኔ ኢዮባን በነገረነት እንወያይ ልበልህ እዚህ ማለት ነው። ይቅርታ ስለ ድምፁ ልበልህ እንደዚህ በነገረነት እንወያይና ከዛ ይዘህ የምትመጣው ሰነድ ምንድን ነው? ቅድም ጉባኤ ነው ብሏል ብሩክ። የትኛውን ነው ይዘህ የምትመጣው? ለምን አትመልስልኝ? መጀመሪያ ቃሌ
እኔ መጀመሪያ ጥያቄ አቅርቤ ኧረ መሀል አትግባ። ቆይ ብሩክ ቆይ መሀል አትግባ፣ ትቀጥላለህ። ችግር የለም። እኛ እኮ ሰው የኒቂያ ጉባኤን ካመነ የኒቂያ ጉባኤው ላይ የተደነገገውን ወይም ደግሞ አንዴ ቆይ ከብሩክ ጋር ጨርስና ከአንተ ጋር ደግሞ እንቀጥላለን። ኖ ወደ እሱ ከመሄድ በፊት የጠየቅኩህን ጥያቄ ጠይቅ መልስ። አታቋርጠኝ። እኔ ከኢዮብ ጋር አውራ አቤላ እንዳትወጣ። እሺ ኢዮብ አሁን ከአንተ ጋር አውራ። እሺ እስቲ ትምህርታችሁ ይሄን እንደማካተት አሳይ። ኖ እዛ ላይ አደረኩ ቃሊ እዛ ኖ የመግባት በቪዲዮ አይደል እንዴ? ልክ አይደለም የሰራው ያለ ምንም እኮ መነጋገሩ ላይ አያስፈልግም እኮ በዚህ ጉዳይ። ልክ ነህ አንተ ልክ ነህ ቃሊ። ምኑን ነው ልክ የሆንኩት? ምኑን ነው ልክ የሆንኩት? የሰራኸው ቪዲዮ ልክ ነው የሰራኸው ቪዲዮ ልክ ነው። አሁን ወደ እኔ ሀሳብ ወደ እኔ ጥያቄ እንገባ። የሰራው ቪዲዮ ስህተት ነው ብላችሁ አትክሰሱ፣ ለወደፊቱም ማለት ነው። አይቼ ስለሰራው ስለዚህ የተናገሩትን ነገር ብራሾፍ ለማረጋት ሞክሩ። እሺ አንዴ ብሩክ ወደ ቅድሙ እንቀጥልና ቃሊ ወደ ቅድሙ እንቀጥልና ለመጽሐፍ ቅዱስና ለእግዚአብሔር ቃል ታማኝ ትታመናለህ ብዬ አስባለሁ። ቅድም ምን ብለኸኛል? አንድ ሰው መጽሐፍ ቅዱሳዊ ያልሆነ ትምህርት ቢይዝና እንደ ዶግማ ይዞት ቢቀጥል ትምህርቱ ስህተት ነው ደግሞም አልዳንም ብለኸኛል። አንዴ ያረጋግጥልኝ አይደለ? ተው ሲባል አይ ልክ አይደለም ብሎ ልክ ነኝ እኔ ልክ ነኝ እናንተ ናችሁ ስህተት ብሎ የቤተክርስቲያን ታሪክና ተረጓጎም ከመጽሐፍ ቅዱስ ጋር አገናኝቶ ማሳየት ካልቻለ በሪዝን መሞገት ካልቻለ ትክክል። በተለይ ደግሞ መጽሐፍ ቅዱስ ውስጥ ኤክስፕሊሲትሊ ወይ ኢምፕሊሲትሊ ያ ትምህርት ከሌለ ስህተት። እሺ በጣም ጥሩ። ስለዚህ ይሄን ቪዲዮ እንስማና እውን አንተ ለእግዚአብሔር ቃልና ለእውነት ታማኝ ነህ የሚለውን በዚህ ቪዲዮ ላይ እንመልከት። ኦኬ ስጋ ይሄን ለቃሌና አንተ ነው የምጠይቃችሁ ሁለታችሁንም ማለት ነው። አንድ አይነት ጥያቄ ነው የምጠይቃችሁ። ቃሌ ሶላ ስክሪፕቸራን ትቀበላለህ? አዎ። እሺ ዴቭ ሶላ ስክሪፕቸራን ትቀበላለህ አንተ? አዎ። እሺ ሁለታችሁም ትቀበላላችሁ። ጥያቄ ምንድነው እንግዲህ መጽሐፈ ጥምቀትን ትቀበላለህ ወይ? ትቀበል ከሆነ አዎ፣ ማትቀበል ከሆነ አልቀበልም። እንደገና ደግሞ ተቀበል ከሆነ በመጽሐፍ ቅዱስ አሳይ። የህፃናት ጥምቀትን ትቀበላለህ ወይ? ሲምፕሊ የህፃናት ጥምቀት መጽሐፍ ቅዱሳዊ ነው ያልቀበል ነው። ሲምፕሊ ስህተት ነው። ስለዚህ የህፃናት ጥምቀትን መጽሐፍ ቅዱሳዊ ነው አይደለም፣ መጽሐፍ ቅዱሳዊ አይደለም ብለህ ነው የምታምነው የምትቀበለው አይደለ? ቃሊ እያረጋገጥክልኝ ይለፍ። ኑፋቂ አይደለም እንጂ ቅድም የተስማማንበት ደህና ቪዲዮ ብታመጣ ነበር አሪፍ። ግን ጠይቅና ቅድም የተስማማንበት ነገር አለ። አንድ ሰው መጽሐፍ ቅዱሳዊ ያልሆነ ነገር ቢያስተምር ኦኬ፣ እሱን ደግሞ እንደ ዶግማ ይዞት ቢቀጥል ኦኬ፣ ቅድም ባይመለስ ብለኸኛል። የሚመለሱ አይደሉም። ባይመለስና ይህን ነገር ይዞት ቢሄድ ተሳስቷልም አልዳንም ብዬ አምናለሁ ብለኸኛል። ይሄንን እንደማትቀይረው እንግዲህ ተስፋ አደርጋለሁ። አንተ እንዴ እኔ ራነች ማልቀይረው ለደምለው አንዴ ቃል ይሄ የህፃናት ጥምቀት መጽሐፍ ቅዱሳዊ አይደለም፣ መጽሐፍ ቅዱሳዊ ነው ብዬ አልቀበልም አልክ አይደለ? በቃ መጽሐፍ ቅዱሳዊ ካልሆነ መጽሐፍ ቅዱሳዊ አይደለም። ኦኬ መጽሐፍ ቅዱሳዊ ካልሆነ ለዛ ነው እኛ አባት ማንተን የፈረድናቸው። ሰው መጽሐፍ ቅዱሳዊ አይደለም ብለህ ታምናለህ። ጆ ወንድማችን ደግሞ እንስማው። እነዛ ሰዎች የሚያደርጉ ሰዎች ህፃናት ስላጠመቁ በቃ እንትን ውስጥ ናቸው አለ ነው በውስጡ ያለውን ያን ተዘጋለ እኮ እኔ መጠየቅ አይጠበቅብህም። ቪዲዮ ነገር ያው እኔ የማስበው እዚሁ ማለት ነው። ምንም ሌላ ቪዲዮ ብታመጣ ይሻለ ነበር እንጂ እኔ ነኝ ያለቀኩት እዚህ ላይ ወደዛ በጣም ደጋግሜ የጠየኩህ ለዛ ነው። ደጋግሜ የጠየኩህ ኧረ ቀጥል፣ ችግር የለውም ምንም አታስብ። ጊዜህን እንዳትገድል አስቤልህ ነው። ግን ቀጥል። ላይ ያለና በመጽሐፍ ቅዱስ ፕሪስክራይብ የተደረገ ነገር ነው ስለማለት የህፃናት ጥምቀትን መጽሐፍ ቅዱሳዊ ስትሪክትሊ መጽሐፍ ቅዱሳዊ ነው ብያለሁ። እሺ ዴቭ መመለስ ትችላለህ። ኦኬ እንደ ሉትራን እኛ የህፃናት ጥምቀት መጽሐፍ ቅዱሳዊም ነው ትራዲሽንም ነው ብለን እናምናለን።
አንተ የህፃናት ጥምቀት መጽሐፍ ቅዱሳዊ አይደለም፣ መጽሐፍ ቅዱስ ላይ የተመሰረተም ነገር አይደለም ብለህ ታምናለህ። ወንድምህ ዳዊት ደግሞ ይሄ ነገር መጽሐፍ ቅዱሳዊ ነው ትራዲሽንም ነው ብሎ ያምናል። እሱ ስህተት ነው ብለህ ታምናለህ? እሺ አሁን ልመልስ፣ እድል ትሰጠኛለህ? ስትመልስልኝ ማለት ነው። ስትመልስልኝ ስህተት ነውም አልዳንም ብለህ ትቀጥልና ታብራራለህ። ከዛ ውጭ ግን አንቀጥልም። ከዛ ውጭ አንቀጥልም። ማነህ አንተ? የማንቀጥለው ጥያቄ ከጠየቀው በኋላ የኔ መልስ ለእውነት ታማኝ ካልሆንክ ማንም አይደለም። ማንም ታማኝ እስካልሆንክ ድረስ ለእውነት ታማኝ እስካልሆንክ ድረስ አንቀጥልም። በመጀመሪያ ደረጃ ኑፋቄና ቴዎሎጂካል የሆነ ዲቤት መለየት አለብን። ይሄን ሰዓት ላይ እንዴት ይሄን ጥያቄ እንደለየህ ራሱ እንደጠየቅ ራሱ ግራ አጋቢ። የቤተ ክርስቲያን ታሪክ ላይ ህፃናት ባይጠመቁ ብለው ቆይ አንዴ ቆይ ተረጋጋ። አንዴ ከጠየቅክ በኋላ ቢብራራ ምንድነው የሚጎዳ? አንተ ምን ፈራህ? ምን እንዳይመለስ አታብራራው። ስህተት ነው አዳንም ብለህ ስህተት ነው አዳንም ብለህ ኑፋቄ አይደለም። ይሄ ከድነት ጋር ይገናኝ። ኑፋቄ አይደለም። እሺ ኑፋቄ አይሁን ስህተት ነው አዳንም ብለህ የእሳቸው ግን ኑፋቄ ነው። ይሄ ኑፋቄ አይደለም፣ የእሳቸው ኑፋቄ ነው። ስለሳቸው አልጠየቁም። ኑፋቄ አይደለም፣ ኑፋቄ ነው። ኑፋቄ ነው ወደ ድነት የሚወስደው፣ ወደ ከድነት ጋር የሚወስደው። እንዳይብራራ ፈርተህ መልስ ፈርተህ አይሆንም። ይሄ ኑፋቄ አይደለም፣ ኑፋቄ አይደለም ቃል ኑፋቄ። ስለዚህ እኔና ሉትራኖች በዚህ ጉዳይ ላይ ኧረ አንዴ ስማ፣ እኔና ሉትራኖች ኧረ አንዴ በፈጠረ ከድነት ጋር እሺ፣ ይኸው ልመልስልህ ባጭሩ እንካ ልመልስልህ እኮ ልመልስልህ። እንዴ አንተም አውርተህ ተው። እሺ ስህተት ነው አልዳንም ብዬ አላም ባጭሩ። ለምን? ምክንያቱም ኑፋቄ ስላልሆነ ከድነት ጋር የሚገናኘው ኑፋቄያዊ የሆነ ተሳሳት ብቻ ስለሆነ እታች ውረድ። በቃ በጣም ይቅርታ። ለእውነት ታማኝ እውነት ለእግዚአብሔር ለወንጌል ለእውነት ታማኝ ካልሆንክ አምሶሪ ይህንን ስናገር ማለት ነው። ቃሊ እውነት በጣም ወንድሜ በጣም ይቅርታ። ለእውነት ታማኝ እስካልሆንክ ድረስ እውነት ምንም ጊዜም አልሰጥም። ኦኬ ቅድም ምን ብለን ተስማምተናል? ከአንድም ሁለቴ ሶስቴ ሁን ብዬ ነው የጠየቅኩህ። ከአንድም ከሁለት ከሶስት ጊዜ ማለት ነው። አንድ ሰው መጽሐፍ ቅዱሳዊ ያልሆነ ትምህርት ካስተማረ ኦኬ ሰው ይታዘባል፣ ከታች ያለው ሰው ራሱ ማለት ነው። አንድ ሰው መጽሐፍ ቅዱሳዊ ያልሆነ ትምህርት ካስተማረ ኦኬ አንድ ሰው መጽሐፍ ቅዱሳዊ ያልሆነ ትምህርት ካስተማረ ይሄ ሰው ስህተት ላይ ነው ማለት እንችላለን ወይ ብዬ ስጠይቀህ፣ አዎ ስህተት ነው። እንዴት አንችልም? እኛንም ሰው እኮ የምንመዝናቸው ለዛ ነው ብለኸኛል። ሁለተኛ ደግሞ ድኗል አልዳንም ብዬ ስነ እንዴት ይድናል ብለኸኛል። ይህንን ደጋግሜ ጠይቄሃለሁ፣ ደጋግመህ መልሰህልኛል። ኦኬ ስለዚህ የህፃናት ጥምቀት ላይ መጣን። የህፃናት ጥምቀት ላይ እንግዲህ ከድነት አኳያ አንስተን የህፃናት ጥምቀትን አነሳንና የህፃናት ጥምቀት ኦኬ ባይ ዘ ዌይ ሁለቱም ሶላ ስክሪፕቸር ላይ የሚያምኑ ሰዎች ናቸው። መጽሐፍ ቅዱስ ብቻ ብላችሁ ነው የምታምኑት። ከዛስ የህፃናት ጥምቀት መጽሐፍ ቅዱሳዊ ነው ወይ ስንልክ ቃሌ ኖ ዌይ መጽሐፍ ቅዱሳዊ አይደለም ብለህ ተናገርክ። ኦኬ ዳዊት ደግሞ መጽሐፍ ቅዱሳዊ ነው ትራዲሽን ነው ብሎ ያምናል። ስለዚህ በአንተ እይታ ከሄድን ዳዊት መጽሐፍ ቅዱስ ያልሆነ ትምህርት ነው እያስተማረ ያለው፣ መጽሐፍ ቅዱሳዊ ልምምድ አይደለም በአንተ እይታ ከሄድን። ስለዚህ ይሄ ሰው ተሳስቷል ወይ ስልክ አይ ኖ ዌይ እሱ እንኳን አልተሳሳተም ድኗልም እንደዚህ ተሳስቷል ብዬ አልናገርም ካልክ ከእውነት ርቀሃል፣ ለእውነት ታማኝ አይደለህም ብዬ ነው የማስበው። ከአንተ ጋር ምንም ጊዜ መፍጀቱ ጥሩ አይደለም። አቤላ እንደዚህ በእውነት ከአንተ አልጠበቅኩም። ማለት እንደዚህ ዲስሪስፔክት ልታደርገው አይገባም። በሀሳብ ለእውነት ታማኝ እስካልሆኑ ድረስ ቅድምም ያስወረዱኝ እኮ ከዚህ አኳያ ነው። ባይዘው አቤላ ቅድም እዛ ጋር የገባ ነው ቁጭ አለን የሆነች ነገር እንኳን 30 ሰከንድ እንኳን ማብራሪያ እንኳን አልሰጡም። ስህተት ናቸው በሚለው ትምህርት እንኳን ከስቴትመንቱ አኳያ ስህተት ነው ብዬ ባምን እንኳን እሱን ለመናገር እንኳን ጊዜ አልሰጡኝም። ኦኬ ለእውነት ታማኝ እስካልሆን ድረስ ማንም ቃሌን ያስወረድክ ምናልባት እኔ አልነበርኩም። ቃሌ ነው እንደዛ ያደረገው። እኔ ቃሌ እንደዛ ያደርጋል ብዬ አቤላ አንተ ለእውነት ታማኝ ነህ? ያ እኔ ለምንድን ነው ለእውነት ታማኝ ማለት ነው ወይ እዛ ጋር አይደለም። አሁን ፖይንቴ እኛ አባት ያጠፉት ምን እኛ